የሚያወሩ ሰዎች አሉ። ኦኬ አንተ በንጥቀት እንደማታምን አውቃለሁ። ላስረዳህ እየሞከርኩ ያለሁት በዚህ ፖይንት ነው። ስለ አይደንቲቲ ልታወራ በሁለቱም አቅጣጫ የሚፈቱት ፍቺዎች አንተ የምትለውን ሀሳብ ሊደግፍ የሚችል ክፍል እንዳልሆነ ላሳየን እየሞከርኩ ያለሁት። ስለዚህ እንደኔ አሁን ፐርሰናሊ እንደ ንጥቀትን እንደማምን ሰው ይሄ ክፍል ቤተክርስቲያን ያለችበት ሲዝን ነው ብዬ አላምንም። ይሄ ክፍል የሚናገረው ፓራብል ምሳሌያዊ ንግግር ስለሆነ ጌታችን ኢየሱስ ክርስቶስ እያስተላለፈ ያለው ሀሳብ አሁን ሜርሲ በደንብ የገለጸችበት ሀሳብ ታይም ነው ብዬ ነው የማምነው ማለት ነው። ግን በአንተ አሁን ንጥቀትን ለማያምን ሰው ላወራልህ የምችለው ኢቨን ይሄ ክፍል በአውዱ ዝም ብለን ልናየውና ልንረዳው የምንችልባቸውን ሀሳቦች በውስጡ የያዘ ነው። ኦኬ በጎቹን በቀኙ ፍየሎቹንም በግራ ያቆማቸዋል ነው የሚለው። ግልጽ ነው። ምን በጎቹን በግራ ፍየሎቹንም በቀኝ ያቆማቸዋል። እየተወራ ያለው ስለ ፍየልና ስለ በግም ጭምር ነው፣ ማንነትን ሪፕሬዘንት ስለሚያደርግ። ስለዚህ በግ የምትለውን ሀሳብ አንስተ የምታወራና የምትመለከት ከሆነ ይሄ ክፍል በግ ተብሎ የተገለጸበት ማንነትን የምትረዳ ከሆነ በግ የሚኮነው በስራ አይደለም አይደል? በግ የምትሆነው በስራ ነው፣ በስራ አይደለም። ስለዚህ ያመኑ ሰዎች ናቸው። ባንተ በስራ በግ ይኮናል እያልከኝ ነው ያለው? አይደለም። እሺ ያመኑ ሰዎች ናቸው። ታዲያ አይደንቲቲን የምታገኘው የበግ ማንነትን የምታገኘው ለምን መሰለህ? እነ ሜርሲ እና እዚህ ከስርም ኮሜንት ላይ ማያቸው እኛ ተነጥቀናል ለሚሉት እና ሌሎች ሰዎች ናቸው። እንዲያውም ከዚህ በፊት ሰምቼዋለሁ ይህንን እንትን። በነገራችን ላይ የወንጌል አማኝ እንደዚህ ተነጥቀዋል። ሌሎች በስራ ወንጌል ያልደረሳቸው ሰዎች ለነሱ ነው ፍርዱ ነው የሚሉት። ስለዚህ አሁን እዚህ ጋር እያየሁ ያለሁት ምን መሰለህ? በንጥቀት የሚያምን ሰው አንድ የሆነ መርህ የለውም ማለት ነው። ፕሮቴስታንት ትንሽ እየጎዳው ነው። በንጥቀት የሚያምን ሰው ይሄን ክፍል በዚህ መልኩ ነው የሚረዳው። ባይ ዘ ዌይ አንድምታ የሚባል ታሪክ እንዳለ ታውቃለህ? በኦርቶዶክስ ኦኬ፣ ታውቃለህ? አንድምታ የሚባል ታሪክ እንዳለ ሊኖር ይችላል። ለምሳሌ ኦርቶዶክስ በጣም ብዙ ጥልቅ ስለሆነ የሰራውን አንድ ባንድ ላላውቀው እችላለሁ። ያወራሃትን ፖይንት ላሳይ ነው። በጣም ተራ ነው። በአንድ ክፍል ላይ 9 የሚጋጩ ምልከታዎች አሉ። ታውቃለህ? አታውቅም? ስለሚኖርም ነው አይደል? ብዙ ሃይማኖቶች የተፈጠሩት በመጽሐፍ ቅዱስ እያወራን ያለ ነው። ስለ ብዙ ሃይማኖት አይደለም እያወራሽ ቀጥላይ ይኖራል ማለት አትደረ ብራዘር፣ እያወራሁኝ ያለው ስለ ኦርቶዶክስ ነው። በአንዷ በኦርቶዶክስ ውስጥ በምሁራን ውስጥ 7 እና 9 ድረስ የሚደርሱ አንድምታዎች አሉ። አንድም ወደ ሰማይ አረገ፣ አንድም ወደ ምድር መጣ፣ አንድም እንደዚህ እያሉ አንዱን ሐሳብ 9 ቦታ ከፋፍለው እንዲህ ነው፣ አንድም እንዲህ ነው፣ አንድም እንደዛ ነው እያሉ የተዘበራረቀ ሐሳብ ያለባቸው ክፍላቶች አሉ። ይሹር ነው ብራዘር። አንደርስታንድ አደረከው? እኔ ላስቀምጥልህ የፈለግኩት ፖይንት ምንድነው? ያሉትን ምልከታዎች ነው ያስቀመጥኩልህ። የአንተ እምነት የትኛው ጋር ነው ብለህ ብትጠይቀኝ እኔ ሊያሳምነኝ የሚችለውን ክፍል ልነግርህ እችላለሁ። እኔ እንደ ወንጌል አማኝ ንጥቀትን እንደሚያምን ሰው ልረዳ የምችለው ይህንን ፓራብል በዚህ መልኩ ነው። ቤተክርስቲያን የለችም ብዬ የማምን ሰው ስለሆንኩኝ በዛ ታይም ላይ በዛ ሰዓት ቤተክርስቲያን የለችም። አዎ። ስለዚህ እነዛ ምንድን ናቸው? ምን አልከኝ? እነዛ ምንድን ናቸው? እሺ አሁን አንተ በምትለው እናንተ ተነጥቃችኋል፣ እነዛ እኛ ነን ብለን እንውሰደው። እሺ ምን እንደሚሆነው አልገባኝም። ምንድነው ጥያቄ? አሁን ወደ ነሚርሲ የጸጋው ወንጌል የለም ብለህ የምታወራ ከሆነ ስለ መንግስቱ ወንጌል ካራክተር ነው የምታወራው። የመንግስቱ ወንጌል ካራክተር አንደኛው ምልከታው ይሄኛውን በቀኝ የቆሙት የመንግስቱን ወንጌል የተቀበሉ ሰዎች ናቸው ማለት ነው። አለቅ ምን ማለት ነው? አሁን ለጌታ ብለው ባደረጉት ነገር የተመዘገበላቸው ሰዎች ናቸው ማለት ነው። ኦልራይት። ቤተክርስቲያን ስለሌለች የጸጋው ወንጌል ስለማይሰበክ በክርስቶስ ኢየሱስ በማመን የሚገኘውን ህይወት የማታውቅ ከሆነ
ያለው ወንጌል ይሄኛው ያለው የመዳን ተስፋ ይሄ ነው። ስለዚህ እነኚህ ሰዎች ያንን የበግነት ማንነት ያገኙት በዚህኛው ክርስቶስ ኢየሱስ በገለጸላቸው ሐሳብ ውስጥ ያለውን ሐሳብ የተቀበሉ ሰዎች ናቸው ማለት ነው። ምልከታው ይሄ ነው። አይ ኖ ይሄኛው ሐሳብ ከንጥቀት ጋር የሚገናኝ ክሊር ነገር የለውም ብለህ የምታምንና ጊዜውንም እንትኑንም አልቀበልም የምትል ሰው ከሆንክ እስቲል ይሄ ክፍል አንተ ለምትለው አርጊውመንት አያስኬድህም ነው እያልኩኝ ያለሁት። አንተ ላቀረብከው ሐሳብ የሚያስኬድ አይደለም። ምኑን ይሄ ክፍል እያወራ ያለው ስራ ሰርታችሁ አንተ የምታወራው ንጥቀት የለም ብለህ የምታወራ ከሆነ ስራ ሰርታችሁ ታገኛላችሁ የሚል ኢየሱስ ክርስቶስ ልዩ ወንጌል እየሰበከ አይደለም። በየትኛው ሲዝን ላይ? በጸጋ ወንጌል ሲዝን ላይ ኦኬ። በጸጋ ወንጌል በጸጋ ዘመን ውስጥ ሰው የእግዚአብሔር ልጅ የሚሆነው በግ የሚሆነው ሰርቶ አይደለም። ምን ሆኖ ነው? በክርስቶስ ኢየሱስ አምኖ ነው። ኦኬ በቃ ሊሆን የሚችለው ይሄ ነው። ካለዛ አይደንቲቲው አየህ አንዱን ታይሙንም ምናምን ደባልቀ ልትረዳው ስለማትችል ማለት ነው። ሁለቱን ነው መምረጥ ያለብን። እዚህኛው አቋም ውስጥ ነው ያለሁት የምትል ከሆነ በቃ በጸጋ ወንጌል ውስጥ ሰው በስራው በግ አይሆንም። በጸጋ ወንጌል ታይም ነው ብለህ የምታወራ ከሆነ ሰው በግ የሚሆነው በእምነቱ ነው፣ በማንነቱ ነው። ኦኬ ኔቸር ነው የምታወራው። ፍየሎች ደግሞ የተበለው የተገለጹት በምን አንጻር ነው? በምንድነው? እሱ ክሊር በሆነ መልኩ በስራቸው ሳይሆን በእምነታቸው ነው፣ ኢየሱስን ባለማመናቸው ነው። ከዛ ላይ ያይዘልህ እችላለሁ። ለምንድነው በግ ይሄ ሁሉ ካራክተር የታየበት ካልክ በጸጋው ወንጌል ውስጥ የሚያምን ሰው ካራክተሩ ባይ ዲፎልት ምንድነው? እሱ የበግ ነው። ለምን? ያለኔ ምንም ነገር ልታደርጉ አትችሉም ብሎ ጌታ ስለተናገረ ማለት ነው። አየህ በህይወታቸው ላይ የተገለጠው የበግነት የፍሬ ጌታችን ኢየሱስ ክርስቶስ አክኖሌጅ ያደረገው ማንነት በግ ስለሆኑ ነው። ምን ማለት ነው? ከቅርንጫፉ ጋራ ከግንዱ ጋራ እነኚህ ቅርንጫፎች ስለተጣበቁ ነው። ምክንያቱም ቅርንጫፍ በራሱ ፍሬ ማፍራት አይችልም። ፍሬ እንዲያፈሩ ያደረጋቸው ከተጣበቁበት ግንድ የተነሳ ነው። ለምን? ጌታ ያለኔ አንዳች ልታደርጉ አትችሉም ስላለ። ስለዚህ ፍሬ ያፈራውና በግ የሆኑበት ጌታ ሲያያቸው እንደ በግ ለይቶ ያወጣቸው ከተቀበሉት ህይወት የተነሳ ነው። ስለዚህ ሁለቱም አርጊውመንት ላይ የአንተ ዶክትሪን ሊመሰረት አይችልም። ሁለቱም ላይ ሊቆም አይችልም። ሁለቱም ላይ ሁለቱንም ቪው በዚህ መልኩ የምታወራኝ ከሆነ ኦኬ እንትን ነው የምናወራው፣ ፓራብሎችን ነው የምናወራው። ኦኬ ሊያስኬድ ይችላል ብዬ ልቀበል ይችላል። ስቲል እውነተኛውን የእግዚአብሔርን ሐሳብ የሚቃወም ሐሳብ ስላልሆነ ማለት ነው። እኔ ግን የበራልኝ በዚህ መልኩ ነው ብዬ የማምንበትን ላሳይ ይችላል። ለምን? ስቲል የጸጋውን ወንጌል የሚቃረን ስብከት ስላልነገርከኝ ማለት ነው። ሐሳቡ የሚሆነው በዚህ መልኩ ነው። ሌላ ጥያቄ አለ? ይሄኛው ምንም አንድ የተረዳሁት ነገር ቢኖር ምንድን ነው እዚሁ ራሱ ሁለት አይነት ሃይማኖት እንዳለ ነው የተረዳሁት። ሁለት አይነት ፕሮቴስታንት ማለት ነው። ምን አይነት ሁለት? ምንና ምን? ላይ መጀመሪያ የነበረ ስታመን የነበረው ሌላ ነው። በዛ መልኩ የሚያምኑ ሰዎች አሉ ማውቃቸው። ምንና ምን? ሁለተኛ ደግሞ ምንና ምን? ከዛ ላሳየህ ስንት አይነት ኦርቶዶክስ እንዳለ ላሳየህ እኮ ነው። አንድ ክፍል አወጣልህና አንድምታዎችን እያነበብኩልህ ከዛ አንድም ብሎ ባወራ ቁጥር ስንት አይነት ኦርቶዶክስ እንዳለ ታሳየኛለህ፣ ትነግረኛለህ ማለት ነው። አንተ ችግር የለም ይኸው ላመጣልህ አንድምታ ስላለ ማለት ነው። እሺ ይሄ ምንድን ነው? መጽሐፍ ቅዱስ የሚለው እሺ አይ ወንጌል ቅዱስ ነው የሚለው ስለተዞረ ማለት ነው። ይሄ ከቀድሞ አባቶች ሲወርድ ሲዋረድ የመጣ ንባብና ትርጓሜ ነው የሚለው እንዳረሰ። እሺ እሺ ዝም ብዬ አንዱን ክፍል ራንደምሊ ልክፈትልህና እንየው። እሺ
ቆይ አንድ እንደውም አንድ ክፍል ቆይ ሶሪ እሺ እሺ የገላትያን ለምሳሌ ምዕራፍ 2 ቁጥር 12 ላይ ያለውን ሐሳብ እንየው። እሺ አንድ የታገሰኝ ቆይ በደንብ ምልከታውን አንድም ያሉበትን ሐሳብ ባሳይ ስለሚቀል ነው። አንድ አንድም እንዲህ ያሉበት ሐሳብ ስላለ ማለት ነው ቤተክርስቲያን ውስጥ። ስለዚህ አንድም እንደዛ ብሎ የተናገሩት ሐሳብ ሁሉ የተለያዩ ኦርቶዶክሳውያን እንደሆኑ ትቆጥርልናለህ ማለት ነው አንተ በራስህ በዚሁ አርጊመንት ማለት ነው። እሺ ስለዚህ ይሄ እምነትህ ነው ማለት ነው። አንድም እንዲህ ብሎ ከተተረጎመ አንድ ቤተክርስቲያን ነው ብለህ ነው የምታምነው ማለት ነው አይደል? እሱን በደንብ እንዳትረሳው ፈልጋለሁ አይደል? አንድ ሐሳብ ላይ ያሉ የቤተክርስቲያን ፍቺዎች ራሳቸውን የቻሉ አንድ ቤተክርስቲያን ናቸው ብለህ ነው የምታምነው አይደል? ነው አይደል ብራዘር? እንዴት አንድ ሐሳብ ላይ እንዲህም ሊሆን ይችላል ብለው አባቶች ሲፈቱት እንደ አንድ ቤተክርስቲያን እንደ አንድ እምነት ነው የምታየው ማለት ነው አይደል? ነው አይ በአንዱ እምነት ላይ እንዲህም ሊሆን ይችላል ብለው አንድ ሰው ጽፎት ከሆነ ምናልባት ማንም እንደጻፈው አላውቅም። አሁን እንድታወጣው ማለት ነው። በመጀመሪያ ግን እንደዛ ብሎ ሊሆን ይችላል ካለው ሲጀምር የዛ ሰው አመለካከት ሊሆን የሚችለው ማለት ነው። ነገር ግን ብዙ በመጽሐፍ ቅዱስ ላይ ያሉት ሃይማኖቶች ግን በአንድ ወይ በሁለት ነገር ነው የሚለያዩት ወይ በሶስት ነገር ነው የሚለያዩት እና እንደዛ የማይሆንበትን ምክንያት ላይሆን እንትን ላያደርግ ይችላል። አይ አንዱ የተለያዩ ሃይማኖቶች አይደለም አንዱ ሐሳብ ላይ እንዲህም ሊሆን ይችላል ብለው ሲፈቱት የተለያየ ቤተ እምነትን ስላሉ ነው። ለምሳሌ ኦርቶዶክስ በመጽሐፍቶቿ ላይ አንዱን ሐሳብ አንድም እንዲህ ነው ብላ ስትፈታ የፈታችው ራሷ በመጽሐፏ ላይ ያንን ሐሳብ ስትመለከት የተለያዩ ቤተ እምነቶች ናቸው ብለህ ነው የምታስበው። እዛው የኦርቶዶክስ መጽሐፍ ላይ ምናልባት ከመዳን ጋር ያልተገናኘ ከሆነ ላልለው እችላለሁኝ። የመዳን መሰረታዊ ነገር ላይ ከሆነ ግን የተለያየ ሃይማኖት ነው ብዬ ነው የማስበው። አይዞህ ለምሳሌ የዮሐንስ ወንጌል ምዕራፍ 3ን ሐሳብ እናንሳ። ስለ ጥምቀት ስለ ጥምቀት እሱ በጣም አሪፍ ሐሳብ ስለሆነ ማለት ነው። አሁን እንዳትረሳ፣ ቅድም ያልከውን ንግግርን እንዳትረሳ። የትኛውን? አሁን ሁለት ከመዳን ጋር የተገናኘ ከሆነ ማለት ነው። ብዙ እምነት መሰረታዊ ከመዳን ጋር ነው የማያይዘው፣ ችግር የለም። ከመዳን ጋር ነው የማወራ። እሺ። አሁን ዳግም ሰው የሚወለደው እንዴት ነው? ሲጠመቅ። እሺ ዳግም ሲጠመቅ ነው ዳግም የሚወለድ የሚል መጽሐፍ ቅዱሳዊ ማስረጃ ስጠኝ። ከዛ ውጪ ሊሆን አይችልም በሚል ማስረጃ ስጠኝ ነው ያልኩህ። የቀረበው ማስረጃ ስጠኝ ነው ያልኩህ። ሰው ከውሃና ከመንፈስ ካልተወለደ በስተቀር ስለሚል ያ ውሃ ስለሚጠቅስ ነው። ውሃ ማለት ደግሞ ጥምቀት ስለሚል ነው። አየው ቤተ ክርስቲያን ውሃ የሚለውን እንግዲህ ከመዳን ጋር ወሳኝ ነው አይደለ? ውሃ የሚለውን ጥምቀት ብቻ ብላን የፈታችው
ኦኬ አሁን እዚህ ላይ የሆነ ሰው የሆነ ነገር ብሎ ፈቶ ሊሆን ይችላል። እኔ የቤተክርስቲያኑ አቋም ነው ወይ ለመሰለህ? እኔ አሁን ምናልባት 50 ዓመት ሌላ ቦታ ላይ አትሄድም ብራዘር። የጠየኩ ቤተክርስቲያን የጠየኩ ብራዘር ለአንተ ሲሆን አይጭንቅ ቤተክርስቲያን የሚለውን ሀሳብ ጥምቀት ብቻ ብላ ነው ወይ የፈታችሁ? ተንፈሰው እንጂ እኔ የማውቀው ያንን ነው። ምናልባት አንተ ያዝከው መጽሐፍ ይቀበለኛል ብለህ አስበህ ከሆነ እኔ አልቀበልህም። ችግር የለም። ውሃ የሚለውን ሀሳብ ኢየሱስ ብላ ፈተዋለች። አንድም ደግሞ ኢየሱስ ብላ ፈተዋለች። ስለዚህ ሁለት ኦርቶዶክስ ቤተክርስቲያን ያለው ወይስ የተለየ ቤተክርስቲያን ያለው ቤተክርስቲያን ውስጥ ይህን አላውቅም። አሁን አንተ ከሆነ አላውቅም። እኔ ሰምቼም አላውቅም። ሲያስተምሩ ሰምቼ ባለማወቅ ላይ ነው የምታወራው። ለዚህ ነው የምታወራው ነገር በቃ የለም። አንዴ አየህ፣ የምታወራው ሀሳብ አለማወቅህን ነው የሚያሳየው። ኦኬ አይደለም። እኔ ለምሳሌ የሆነ መጽሐፍ ይዤ ይሄ ፕሮቴስታንት መጽሐፍ ነው ብዬ እንትን ባደርግ ታምነኛለህ አንተ? አሳየው እኮ ይሄ የማን መጽሐፍ ነው ብራዘር? ይሄ የማን መጽሐፍ ነው? ይሄ የማን መጽሐፍ ነው? ይሄ የማን መጽሐፍ? አሁን እሱ እኮ ነው ችግሩ። እሺ ችግር የለም። ይሄ መጽሐፍ አሁን እኔ ጋር ቢሆን ወይ ደግሞ ከቤተክርስቲያን ተቀብዬ ቢሆን ላደርግ እችላለሁ። በቃ አንተ ሰዎች ሆን ብሎ ሰጥተው ይሁን በምን አውቃለሁ? ተራ አርጊውመንት ነው፣ በጣም ተራ አይደለም እንዴ? ቆይ አንዴ ቢል አትደራ በእያንዳንዱ ነገር ንገረኝ። አሁን ወንጌል ቅዱስ የሚባል የኦርቶዶክስ ቤተክርስቲያን የአንድምታ መጽሐፍ አለ። ይኸውን አለማወቅህን ነው የሚያሳየው። ከኛ ጋር የምትከራከረው ኢቭን የኦርቶዶክስን መሰረታዊ ሀሳብ እንኳን ሳታውቅ ነው። ኦኬ አንዴ ቆይ አትደረብ በመሃል ይሄ ኦርቶዶክስ ቤተክርስቲያን ያሳተመችው ያውም ትንሣኤ ማተሚያ ድርጅት የኦርቶዶክስ መጽሐፍ የሚታተምበት የግሏ የቤተክርስቲያኒቷ ማተሚያ ነው። እዛ ጥሩ በቃ አንድ ግለሰብ ስሊያሳተም አይችልም ብራዘር። እያወራሁልህ ያሉት እኮ ቤተክርስቲያን ስላሳተመችው መጽሐፍ ነው። ምን ሆነ ነው? ግለሰብ አይደለም የሚያሳትመው። ትንሣኤ ውስጥ ግለሰብ አይደለም የሚያሳትመው ቤተክርስቲያኒቷ ያውም እሺ ዳኒ እኔ ደግሞ ላውራሽ። አሁን እስካሁን እያወራ ነበራል። ምን ነው የምታወራው? አንዳንድ መጽሐፎች ለምሳሌ እነዚህ መጽሐፎች የኦርቶዶክስ መጽሐፎች አይደሉም ተብለው ሲነገረን አውቃለሁኝ። እኔው በሆነ ጊዜ ማለት ነው እኮ አሁን እኔ የምነግርህን ነገር ጠይቀህ ከዛ ትረዳለህ። አየህ አሁን ለምንድን ነው መሸሽ የፈለግከው? አየህ ለዘመናት በአይምሮ ውስጥ ያሰብከውን ሀሳብ ስለመታብህ ነው። አየህ ሂድና እኔ መረጃ ሰጣለሁ፣ ገጹን እነግርሃለሁ። ሄደህ ራስህ አረጋግጠህ መጥተህ ከዛ በኋላ በሚያቅሰው እናወራለን ማለት ነው። ኦኬ ቤተክርስቲያን አሁን የጠቀስከውን ክፍል አንድም ምን ብላ ፈተዋለች? ውሃ፣ አንድም ደግሞ ምን ኢየሱስ ብላ ፈተዋለች ማለት ነው። ስለዚህ ኢየሱስም ተብሎ ይፈታል፣ ውሃም ተብሎ ይፈታል። ኢየሱስም ውሃም ብላ ስትፈታው ቤተክርስቲያን ምን አላልክም? የተለያዩ ቤተክርስቲያኖች ናቸው እንዲህ አላልክም። ለምን? ያንተ ስለሆነ ምን ለማድረግ ነው እየሞከርክ ያለው? አይ ለመሸሽ እና ሪዝን ለመፍጠር ነው እየሞከርክ ያለው። ችግሩ እሱ ነው። አየህ አንድ ነገር ልንገርህ፣ አንዳንድ የመጽሐፍ ቅዱስ ክፍል ላይ የተለያዩ ቪዎች ሊኖሩ ይችላሉ። ይህንን በደንብ የሚያረጋግጥልህ ነገር ልንገርህ። ለምሳሌ እምነት ይብን አለ በኦርቶዶክስ ውስጥ ላሳይ። ለምሳሌ ማርያም ጥንተ አብሶ አለባት የሚል ኦርቶዶክስ አለ ወይስ የለም? ግለሰቦች አሉ። አይዞህ ወዳጄ አለ ግለሰቦች አሉ አልኩ። የቤተክርስቲያን በነገራችን ላይ ኦርቶዶክስ ከፕሮቴስታንት የሚለይበት ነገር ልንገርህ። ዳን እዚህ ጋር አንዴ ማለት እንደ ገለልተኛ ሆኜ ላውራ አታርጋ። ሁለታችሁም ኦርቶዶክስ ነን የምትሉት ይኸው የቲክቶክ እኮ የሰሞኑን እኛ በአኬ ላይ የተነሳው ጦርነት ምንድን ነው? ምነው በአኬ ላይ የተነሳው ጦርነት? አኬ ኦርቶዶክስ አይደለም የምትለኝ ነው ወዳጄ? ማለት አንድ ሰው አይደለም እኮ ነው እንትን የሚያደርገው። እኔ እያወራሁኝ ያለው እኮ ነው ኦርቶዶክስ። በነገራችን ላይ ዳኒ ላውራ እንዴ፣ ከዛ እንትን ልበል። እኔ ኦርቶዶክስ በነገራችን ላይ ኢቨን ጉግል እንኳን ብታደርግ የመጀመሪያው ሃይማኖት ወይ ደግሞ የመጀመሪያው ክርስትና ማን ነው ብትል ምን እንደሚል ታውቃለህ? እሱ ተረት ነው ብራዘር፣ እሱ ተረት ነው። አሁን አይደለም። እሺ ተረት ነው እንበለው።
አሁን በማስራው ምንድነው ፖይንት? አሁን ምንድነው ቤተክርስቲያኒቷ ወጥ ነው ምን መሰለህ? ኦርቶዶክስ ዘ ኦልደስት ክርስቲያን ቸርች ፋውንድድ ባይ ጂሰስ ክሪስት ይላል። በክርስቶስ የተመሰረተ የመጀመሪያ ሃይማኖት ነው ይላል። ጉግል ላይ ሰርች ስታደርግ ማለት ነው። ብራዘር ከዛን ጊዜ ጀምሮ እስከ ዛሬ 2000 ዓመት ሆኖታል። ለምንድን ነው ካልክ ደግሞ አንድ ግለሰብ እንደፈለገ ስለማያደርጋት ማለት ነው። ሌሎች ሃይማኖቶቹ ግን እንደዛ አይደለም። አንድ ግለሰብ እንደፈለገ ያደርገዋል። ከዛ ውስጥ ደግሞ ይወጣና በመረጃ ያደርጋል ማለት ነው። በመረጃ እናድርገው። ይሄው አሁን እሺ፣ አይ ማለት ለምሳሌ ነገር ማውራት ያለ መረጃ ተራ ወሬ እንድታወራ አልፈቅድልህም። ኖ አይ ዳኒ አንዳንዴ ጠቅላላ ነገር እናውራ ዝም ብለን ማለት ነው። ችግር የለውም። እሱ ተራ ወሬ ነው ብራዘር፣ ተራ ወሬ ነው። አሁን እዚህ ውስጥ ያለው ህዝብ በጣም በመረጃ የሚያምን ሰው ነው። ይሄው ቤተክርስቲያን በጥምቀት በመዳን ጉዳይ ላይ የላትም ያልከው መኖሩን አሳየው። ስለዚህ በመዳን ጉዳይ ላይ ቤተክርስቲያን አንዱን ክፍል እንደዚህ ነው እንደዛም ነው ብላ ታምናለች ማለት ነው። ዚስ ኢዝ ኖርማል። ስለዚህ ቤተ እምነትን አላሳይም። እዛው ኦርቶዶክስ ውስጥ ነው፣ በኦርቶዶክስ ውስጥ ያለ መጽሐፍ ነው። ራሱኑ ግን ኢየሱስ ነው ያ ሰው የሚድንበት የዘላለም ሕይወት የሚያገኝበት ዳግም የሚወለድበት በክርስቶስ ኢየሱስ ላይ ያለ እምነት ነው ብላ ፈታለች ማለት ነው። ከዛ አስቀጥላ አይ ደግሞ የጥምቀት ነው የሚል ምሳቤ አላት ማለት ነው። ሁለቱም ቤተክርስቲያን ውስጥ ያለ ትምህርት ነው። አለቀ። ስለዚህ አንድምታ በራሱ አንድ ክፍል ላይ ያለ ልዩነት የቤተ ክርስቲያንን ልዩነት አይደለም የሚያሳየው፣ እምነት አይደለም የሚያሳየው ማለት ነው። ራሷ ኦርቶዶክስ ባልካት መጽሐፍ ውስጥ ይሄን አንድ ሐሳብ ነው። በጣም ብዙ ነፍ ሐሳቦች አንድም እንደዚህ አንድም እንደዚህ። እሺ ዳኒ፣ እዚህ ጋር ሁለት ሰዎች የተለያዩ ቢሆንስ? ምን አልከኝ? ሁለቱ የተለያዩ ቢሆንስ ማለት ምኑ ነው የተለያዩ? ቅድም አሁን ውሃ የሚለው አንድም ኢየሱስ ነው አንድም ጥምቀት ነው የሚሉት ሰዎች ሁለቱ የተለያዩ ቢሆንስ? ሄደ ጠይቃቸው። ቤተክርስቲያን እኔ ነኝ የተለያዩ ሆኑ የተለያየ መጣ የሚሆነው። ለምሳሌ እኔ ኢየሱስ ነው ብዬ ብቻ ባምን አንዱ ደግሞ ውሃ ነው ብቻ ብሎ ቢያምን የተለያዩ ናቸው አይደሉም? አሁን የምታወራው ነገር ቤተክርስቲያን ውስጥ የሌለ ነገር ነው የምታወራው። ቤተክርስቲያን ይሄ ሰዓት እኮ በጣም ሄደ። ይቅርታ ዳኒ መሀል ላይ ስለገባው፣ ምክንያቱም ለእኛም ድል ይሰጠን። ጸጋ ይብዛል ብራት። ኦኬ መጽሐፍ ውስጥ ቤተክርስቲያን እምነቷ ነው። ሁለት የተለያዩ ሰዎችን እምነት አለም የገለጸችው። ዲና ያታርክ መጽሐፉን ስታስቀምጥ እንዲም ነው ብላ ነው ያስቀመጠችው። ሁለቱም የማን እምነት ነው? የወንጌል አማኞች እምነት አይደለም፣ የራሷ የኦርቶዶክስ እምነት ነው። ብራዘር ሁለት የተለያዩ ሰዎችን አለም ያስቀመጠችው። እምነቴ ይሄ ነው ያለችው። እምነቷ ምንድን ነው? አንድም ውሃ ነው፣ አንድም ደግሞ ኢየሱስ ነው ሐሳቧ። ይሄን ነው የምታወራው። አውዱን ግን ከፍለ የምታይና የምትሄድ ከሆነ ከውሃ ከጥምቀት ይልቅ የሚያሳየው ማንን ነው? ኢየሱስን ነው። አሁን ይህንን አንድምታ ስታየው የትኛውን የበለጠ የሚያሳምነው ስትል ስለ ጥምቀት አይደለም ክፍሉ የሚያወራው። ስለማን ነው የሚያወራው? ስለ ኢየሱስ ነው የሚያወራው። ክፍሉ ላይ ማስረጃ አለው? አዎ አለ። ወረድ ብለህ ስታየው ሰው ዳግም የሚወለደው በመንፈስ እንደሆነና ያ ደግሞ መንፈስ በልጁ በክርስቶስ ኢየሱስ በማመን የሚገኝ ሕይወት ስለመሆኑ በትክክል ይናገራል፣ በትክክል ያስረዳል። አየህ፣ ይሄንን አሁን ያንተን ቪው ነው የምትወስደው ማለት ነው። ኦኬ ሶ ኦርቶዶክስ አታወራም ወይ? ታወራለች። አንድምታ የላትም ወይ? በደንብ ግጥም አድርጎ አንድምታ አላት። አንድምታ ስላላት አንደኛው ይሄኛው ነው የሚባል ነገር ግን የለም። እኛ ፐርሰናሊ ወደ ቀደም ክፍል ስመልስ ፐርሰናሊ ያየናቸው ቪዎች የሚኖሩ አመልከታዎች በሆኑ በተወሰኑ ክፍሎች ላይ የተለያየ እምነት ሆኖን አይደለም። አንድ እምነት አለን፣ ቪዋችን አንድ ነው፣ ግን እንደዚህ አይነት ሀሳቦች ሊኖሩ ይችላሉ ብለን እናስቀምጣለን። ይሄ ኖርማል ነው። ግልጽ ነው። አሁን እኔ ደግሞ በዚህ መልኩ አይደለም አሁን ፕሮቴስታንትን የምረዳው በዚህ መልኩ አይደለም። ስለአንተ አይደለም አሁን ፕሮቴስታንትን የምረዳው ለመሰለ ምናልባት ምን አልከኝ? ኦርቶዶክስን በተለየ መልኩ ካላያት ፕሮቴስታንት ላይ የተለየ ምልከታ ሊኖር ኦርቶዶክስ ማለት 2000 ዓመት እኮ ተጠብቆ እኮ መጣ እኮ እንትን ሳይደረግ ማለት ነው። ለዛም እኮ ነው በነገራችን ላይ ድርሳናት፣ ገድላት ምናምን ያለውም እኮ ለረጅም ጊዜ አንድ አይነት አመለካከት አንድ አይነት መረዳት ይዞ ስለመጣ ነው አይደል? ገድላትና ድርሳናት። ሌላው ሃይማኖቶች ግን እነዚህ ነገሮች የለውትም። ምክንያቱም በየ10 ዓመቱ አዳዲስ ነገሮች ስለሚፈጥሩ ማለት ነው። ያለፉትን እየጣሉ ልክ እንደ አፍሪካ ፖለቲካ በየጊዜው ያለፉትን ፓስተሮች ይወቃቀሱ፣ ሲሰዳደቡ፣ ሲረጋገሙ ነው የሚውሉት እና አንዱ ከአንዱ ጋር እንትን አደርጋል። ይበቃሃል። ምናልባት ከ10 ዓመት በኋላ የፕሮቴስታንት ይበቃሃል። ከ10 ዓመት በኋላ የሚጠፋው ነው። ማውራት ጀመርክ ማለት ለምንድን ነው ተረት ማውራት የጀመርከው? ለምን ነው ተረት ማውራት የጀመርከው? አየህ፣ ለምንድን ነው አሁን ፐርሰናላይዝ ለማድረግ የፈለግከው? ለምንድን ነው
አይ ልትሸከሙ ስላልቻልክ ነው ይህንን ሪያሊቲ ግን ቻለው። ዚስ ኢዝ ኦርቶዶክስ ብራዘር፣ ዚስ ኢዝ ኦርቶዶክስ። በእያንዳንዱ ጉዳይ እኔ ብዙ ጊዜ አንተ ስታወራ መሀል መግባት ትፈራለሁ። ለዛ ነው ረጅም ሰዓት ዝም የምለው እና ልጁ ከገባበት ጊዜ ጀምሮ ስለኛ አገልጋዮችና ስለ ፕሮቴስታንቲዝም ነው ማውራት የፈለገው። ለምን ሲባል ርዕሱን ዳይቨርት ማድረግ ፈልጓል። አንዳንዴ እኛም ዋይዝሊ ነቅተንባቸው ቶሎ ከት ማድረግ አለብን። መጨረሻ ላይ ይኸው አልቅሶ ወረደ ማለት ነው እንግዲህ። ልክ ነው። አሁን የእሱ ጥያቄ ባይዘዌ አንዳንዴ የምንመረዳት ያለብን ምንድን ነው የራሳቸው ጥያቄ የሆኑ ሰዎች አሉ ከስር ሆነው ማለት ነው። በጣም ኦርቶዶክስ እንደዚህ ስለሆነች ማለት ነው። ኦኬ እና አንዳንዴ መታገስ ይኖርብናል ብዬ አምናለሁ ፐርሰናሊ ማለት ነው። ያው አንዳንዴ ያው ሁሌ እኛ በምንሄድባቸው መንገዶች ብቻ አይደለም ሰዎች የሚመጡትና በእኛ ይሄኛው አጋጣሚ ለእኛም ጥሩ የሚሆንበት ፕሮባቢሊቲዎች ስላሉ ማለት ነው እና ሲጀምር ስለኛ ስላወራ መጥፎ ነገር የኛ ነገር ይወጣል ማለት አይደለም። የሆነ ሰው ይረብሽ ድምፅ አለ። እሺ አስወርጃለሁ ብራዘር። ዩ አር ራይት ዳንዬ። ይሄንን ልጅ ግን ረጅም ሰዓት ነው እድል የሰጠኸውና እኔም በጣም በመታገስ አምናለሁ ለሰዎች እድል መስጠት። ለምን እውነትም ጥያቄ ሊሆንባቸው ስለሚችል ማለት ነው። አንዳንዴ ግን ልክ መጨረሻ ላይ አውቀው ስለሚያበላሹት እዛች ጋር ይበቃቸዋል። በቃ ብዙ ጊዜ በዛው አሁን እንደሱ አታስብ፣ ምንም አትጨነቅ። የሆነ እንደተቃጠለ ጊዜ እንዳቃጠለ ምናምን ዶንት ፊል ጋይስ፣ እንደሱ አታስቡ። እሱ በጠየቀው ጥያቄ እግዚአብሔር ሌላ እታች ሆኖ ለሚሰማ ሰው የሚናገረው ንግግር ግን አለ። ይዘን የወጣነው እውነት ስለሆነ ማለት ነው። ማለት በፍጹም የኛን እውነት ማለት ነው የኛን ሐሳብ የእግዚአብሔርን ቃል ዲናይ ሊያደርገውበት የሚችልበት እልህ ውስጥ እንኳን ቢኖር እታች ሆኖ ግን እኛ በምናወራው ነገር የሚነካ ግን ሰዋል እና እኔ ፊል አላደርግም፣ እንደሱ ፊል አላደርግም። የሆነ የተቃጠለ ምናምን ጊዜ እንዳለን አላስብም። እኛ ላይ ባወራው ነገር የሆነ ጥቁር ጥላሸት ምናምን ጥሎ የሚሄድ ሰው እንዳለ እንደሱ አናስብም። ለምን የሚዘራው ቃል በሰው ልብ ውስጥ የሚሆን ነገር አለ። አሁን ጥሎ ተከራክሮናል፣ ተሟክቶናል፣ ግን ጥሎት የሚሄደው ግን ነገር አለው። ዳግም የማያነሳው ሀሳቦች ግን አሉት እና ለምን ሞግቶ ሊያሸንፍ የሚችል ነገር አይደለም እኛ ጋር ያለው። በቃ ህይወትን የተቀበልነው ማለት ነው። እና ጋይስ ብዙ ወሬ አታርጉ እሱ ላይ። እሺ ጆን ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። ይሰማል ድምጼ? ትሰማለሽ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰምቻለሁ ትንሽ ርዕሳችሁን ሰምተሃል? እሺ አይ በደምብ ትሰማለህ። እሺ ሜርሲ ትቀበያለሽ? እሺ ዳንዬ፣ እሺ እሱ ነው የሚቀድመው ከሌሎቹ አይደል? እሺ እሺ ጆን እንኳን ጅራታ ቅድም ነው የመጣ ጅራታ ነው የቀደመው። እሺ እኔም እሱ መስሎኝ ነበር፣ ለዛ ነው። እሺ ጅራታ ከሌለ መለሳለሁ ጆን አንተ ጋር ችግር የለም። ጅራታ ማይክህ ሚውት ነው። እሺ ጆን ከየት ቤተ እምነት ነው ጆን? ኦርቶዶክስ ነው። እሺ እንኳን ደህና መጣክ። አመሰግናለሁ። እሺ ርዕሱን አይተኸዋል አይደል? አዎ አይቼዋለሁ። እሺ በእምነት ብቻ ይዳናል በኦርቶዶክስ ነው ርዕሱ። ያው አይ ቲንክ ብዙ ጊዜ ያነሳችሁት ሀሳብ ስለሆነ ብዙ ሳላንዛዛ የኔን እምነት ልናገር። እሺ ያው የኛ ኦርቶዶክስ ቤተክርስቲያን የምታምነው ምንድን ነው? ሁሉም ሰው እንደሚያውቀው በመጀመሪያ ክርስቶስ ኃጢአታችን በመሸከሙ በመስቀል ላይ በመሰቀሉ ባፈሰሰው ደም ዓለም ሁሉ ድኗል። ከዛም ያ ድነት በእኛ ስራ ያልሆነ የእኛ መልካምነት ሳይታይ በክርስቶስ መልካምነት ብቻ በፍቅሩ ብቻ የተደረገ ድነት በሱ ድነናል ብለን እናምናለን። የመጀመሪያው ነው። ሁለተኛው ደግሞ ላይክ ቅዱስ እንደሚያስቀምጠው የምታውቁት ሀሳብ ነው፣ ግን ደግሞ አለው እየዳንን ነው ብለን ወደ ዝርዝሩ ብንገባ ምን ይመስልሃል? አቋምህን አውቃ ነው
በእምነት ብቻ ይዳናል በኦርቶዶክስ ነው። በእምነት ይዳናል፣ በእምነት ብቻ ግን አይዳንም። በእምነት ይዳናል፣ በእምነት ብቻ አይዳንም ማለት ለመዳን ሌላ የሚጨመር ነገር አለ ማለት ነው። አይ ኖርማሊ የሚጨመር ሳይሆን ላይክ ፓዝ ነው። አንድን ነገር ለመፈጸም ያንን ነገር ጎል ለማድረግ አንድ ብቻ የሚባል ነገር የለም። ክርስቶስ ራሱ ያስተላለፋቸው ትእዛዛቶች አሉ፣ የተናገራቸው ቃላቶች አሉ። እሱን ለመፈጸም ብቻ ምናምን የሚለውን አንጠቀም። እሱ ያዘዘን በሙሉ እንፈጽማለን። አሁን አንተ ድነሃል? አዎ። በምንድን ነው የዳንከው? በክርስቶስ ደም ድኛለሁ። ነገር ግን ጌታ በሰራው ስራ ድነሃል። አዎ። ይሄ መዳንህ ነው አይደል? እስከ መጨረሻው ይዞክ የሚጸናው እስከ ጠበቅከው ድረስ ማለት ነው፣ እስካመንክበት ድረስ። ላይክ እምነቴን ሳልክድ ነገር ግን እስከ ጠበቅከው ሲባል ከኔ የሚጠበቀው ጌታችን እንድፈጽም ያዘዘኝን እስከ ጠበቅከው ድረስ ምንድን ነው እንድትፈጽም ያዘዘክ? ለምሳሌ ካለን እንድፈጽም ያዘዘኝ ግን መልካም ስራ በሚለው ሊያዝ መልካም ስራ ይቅርታቸው እንድፈጽም የሚያስገድደኝ ካልክ እምነትህ ላይ የምትደምረው ነገር አለ ማለት ነው። አይ ኖርማሊ የሚደመር እኮ አይደለም፣ በእምነት ሁሉ የሚፈጸም ነገር ነው። በእምነት ሁሉ የሚሰራ ነገር ነው። ያ ማለት ምንድነው? የሚፈጸም ነው ወይስ ለመዳኑ ምክንያት የሆነ ነገር ነው? አይ ምክንያት እኮ አይደለም፣ ክርስቶስ እኮ እንዲያዳነን አይደል? ከዛ በኋላ የሚደረጉ ነገሮች ሁለት አቋም እያያስክ ነው። ኦኬ ጆን፣ በጣም ተረጋግተህ ነው የምታወራኝ፣ እኔም ተረጋግቼ ነው የማወራክ። የምትድነው በእምነት ብቻ ነው ወይስ አይደለም? ወይም የዳንከው በእምነት ነው? በእምነት ብቻ አይደለም። መጀመሪያ ነግሬሻለሁ። በእምነት ብቻ አይደለም። በእምነት ብቻ ነው አይደለም? በእምነት ብቻ አይደለም። እሺ ምንድነው ሌላ ለመዳን የሚያስፈልገው? ያው ለምሳሌ ክርስቶስ እንደተናገረው እንዴት ነው እምነት ያለ ስራ ከንቱ ነው አይደል? ስራ ደግሞ ያለ እምነት ከንቱ ነው የሚል ደግሞ ያዕቆብ በራሱ መጨረሻ ላይ ተናገረ። ስለ አብርሃም ተነተነና እምነት ያለ ስራ ከንቱ ነው የሚለውን ሐሳብ ተናገረ። ያ ማለት ምንድነው? ሁለቱ ተነጣጥለው ሊታዩ አይችሉም። ላይክ ያመነ ሰው የሚያደርጋቸው ነገሮች ለመዳን ጆን አንዴት ማለት ቀስም ብለህ ትፈጥናለህ። አሁን እኔ የማወራው ስለ መዳን ነው። ለመዳን እምነት ያለ ስራ የሚለው እንግዲህ እኔ ማብራራት አይጠበቅብኝም። ያዕቆብ መጽሐፍ ላይ መሄድ እንችላለን። ኦኬ እምነት ላይ ያመነ ሰው ስለሚያደርገው ነገር ነው እዛ ጋር የሚናገረው። ኦኬ መሄድ ካለብን በኋላ ላይ እንሄዳለን። አሁን እኛ እያለን ያለ ነው ስለ መዳን ሳልቬሽን፣ መነሻ መዳናችን በእምነት ብቻ ነው ወይ? በኦርቶዶክስ የምትድኑት በእምነት ብቻ ነው ወይ የሚል ነው አርጊውመንቱ። እሺ አንድ ሀሳብ ልናገርና እንትን እላለሁ። እሺ በእምነት ይዳናል። ከዛ ግን ክርስቶስ እኔ የወይን ግንድ ነኝ አለ አይደል? ቅርንጫፎች ደግሞ በእምነት ይዳናል። እሺ ያ የዳንክበት እምነት እስከ መጨረሻው የሚያጸናህ ነው አይደል? ምንም የማትጨምርበት ማለት ነው። ምን ማለት? ምንም ሳትጨምርበት ያ የዳንክበት እምነት እስከ መጨረሻው ይወስድሃል አይደል? አዎ ያመንኩት እምነት እስከ መጨረሻው ይወስደኛል። ነገር ግን ስለዚህ ምንም አይደመርበትም ላዩ ላይ ማለት ነው። ሳምን ግን ከኔ የሚጠበቅብኝ ነገር ደግሞ መልካም ስራ አለ። ክርስቶስ ያዘዘው ይሄ እሱን እኛም እሱን ጆን አንዴ ተረጋጋ። እሱን እኛም ወንጌላውያን እናምናለን። ኦኬ ከዳንን በኋላ መልካም ስራ መስራት እንዳለብን እናምናለን። በኋላ የምትል ከሆነ ከኛ ጋር ሀሳብ ከአንድ አይነት ነው፣ ካንተ ጋር ማውራትም አያስፈልግም። አሁን እኛ እያለን ለመዳን እኛ አሁን ምን ሰራ እንደዚህ ነው የምታስበው። የወይን ግንዱ ምንድነው? ስለዚህ ለመዳን ስራ ትሰራላችሁ ማለት ነው። ለመዳን መጀመሪያ ግን በእምነት ድኛለሁ ብለኸኛል። ስለዚህ ለመጠበቅ ነው ያን የዳንኩትን ድህነት ለመጠበቅ ነው ያን ነገር ማድረግ። በጣም ጥሩ። ደህንነቱን ለመጠበቅ ወይም ድህነታችንን ለመጠበቅ ስራ መስራት አለባችሁ የሚል
የእግዚአብሔር ቃል ታሳየኛለህ ማለት ነው። ደህንነቱን ለነገርኩሽ እኮ ነው። እሺ እኔ ወይን ግንድ ነኝ እናንተ ቅርንጫፍ ናችሁ አለ አይደል? በእኔ ያለ አለና ፍሬን ያፈራል ብሎ ተናገረ አይደል? እሺ ከዛ ግን ፍሬን ያላፈራ ካለ ግን ይቆረጣል አለና ወደ እሳትም ይማገዳል አለ። ያ ማለት ምንድነው? ያ ማለት ዮሐንስ 15 የዮሐንስ ወንጌል ምዕራፍ 15 ላይ ያለውን ቃል ነው እየጠቀስክልኝ ያለው አይደለ? ስለዚህ አሁን አዎ የዮሐንስ ወንጌል ያ ነገር እሺ ስለዚህ አሁን ፍሬን ያላፈራ ይቆረጣል ሲል ጌታችን ሲናገር መልካም ያደረገ መልካም ፍሬ ያልተገኘበት ከወይን ግንዱ ይለያል። ምን ማለት ነው? ያላመነን እንኳን እንዳንል እዛው verse ላይ እኮ ይነግራል ማለት በእኔ ሆኖ ፍሬን የማያፈራ ቅርንጫፍ ይቆረጣል ማለት። ያ ማለት በእኔ ሆኖ ማለት ምንድነው? በክርስቶስ ሆኖ ነገር ግን አምኖ እምነቱን በስራው ያልገለጠ እንደ አብርሃም በስራው ያልገለጠ ካለ ይቆረጣል ብሎ ጌታችን በግልጽ ተናግሯል። እሺ አሁን እዚህ ጋር ስለ ድህነት የሚያወራ ነገር አለው። ስለ ድህነት ይሄ እዚህ ጋር ስራ አሁን እንዳልከኝ በመዳኔ ላይ መስራት ያለብኝ ደህንነቴን ለመጠበቅ መስራት ስላለብኝ ስራ የሚል አለ ማለት። እሺ አሁን ተቆረጠ የተባለው ያላመነ ነው። አሁን እዚህ ጋር እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው የሚል አለ አይደለ? አዎ አይደለ? ኦኬ እዚህ ጋር ስለ ስራ የሚመለከት ነገር አለ። ስራን የሚያመለክት ፍሬ ምንድነው? አስረዳኝ። አንተ ራስህ ስለሆንክ ይሄንን አርጊውመንት ያመጣው አስረዳ፣ እኛ ምን ሰማሃለን? እሺ እዚህ ጋር ፍሬ ያለ እየተናገራችሁ ያለው መልካም ምግባር ናቸው። ያ ማለት በመጽሐፍ ቅዱስ ፍሬ ሲባል ይታወቃል። ላይክ የመንፈስ ፍሬ ተብሎ የመንፈስ ፍሬ ተብሎ የተዘረዘሩ እንትኖች አሉ አይደል? መልካም ነገሮች። ከዛ ደግሞ የስጋ ደግሞ ፍሬ ተብሎ የተዘረዘሩ አሉ። ያ ማለት በመጽሐፍ ቅዱስ ፍሬ ሲባል ሪፈር የሚያደርገው መልካም ነገር፣ መልካም ስራ ነው። እሺ አሁንም እኔ ወደ ኋላ ለመለስክ ነው። አሁንም ወደ ኋላ ለመለስክ ነው። ኦኬ በሱ ሆነን መልካም ፍሬ ማፍራትን ኦኬ ካመንን በኋላ መልካም ስራ መስራትን እኛ ምናምናለን እያልኩክ ነው። ኦኬ እኛ አሁን ከደህንነት ጋር ስለሚያያዝ ስራ ነው የምትነግረኝ። ምክንያቱም እኮ አሁን ያልተግባባነው ምን ጋር መሰለሽ? አሁን አምነን መስራት እንዳለብን እናውቃለን አልሽ። ነገር ግን አምነን ባንሰራ የሚለው ላይ ነው የኔ ጥያቄ። ደግሞ አምነን ባንሰራ ለዛ ክፍል ላይ እንዳለው በዛ እርስ መሰረት አምነን ባንሰራ ከሆነ ወደኛ ተመሳሳይ አቋም መተሃል የሚለውን ማወቅክን እንዳትረሳ። አምኖ ስለመስራት ነው እያወራክ ያለው እንጂ ለመዳን መስራት አይደለም። ፕራዮሪቲ እኮ አለው። እንዳልኩሽ እኮ አውቀክ ነው እየሰማክ እንዳልሰማ ወይ አውቀክ ነው እንዳልገባው ለመሆን የምትጥረው። አውቀክ ካልሆነ የምናወራው አማርኛ ነው አይደል ጆን? ኦኬ አሁን አንተ ካመንን በኋላ መልካም ስራ መስራት አለብን እያልክ ነው። በሱ እኛ ማንቃወምም አልነክ እኮ
አሁን እንድታሳየን የምንፈልገው ለመዳን ከእምነት ጋር ምን ጨምረው ስራ አለ ስላልክ ነው። ርዕሱን የምታየው ይዳናል ወይ ነው። ስለዚህ አንተ እናርገው ላይ ቀደም የተነሳው አርጊውመንት ላይ መልሼ ልወስዳችሁ ነው። ክርስቶስ ላይ በመጨረሻ ሊፈርድ ሲመጣ በቀኝና በግራ የሚያቆማቸው አሉ አይደል? እሺ በኋላ እነሱ ያው መልካም ስራ እየዘረዘረ ማለት ተርቤ ተጠምቼ እያለ እየዘረዘረ ያርግላቸዋል፣ አርጋችሁልኛል ይላቸዋል። ያላረጋችሁልኝ እያለ ደግሞ ወደ መንግስት ይገቡ ከኔ ራቁ እያለ እንትን ይላቸዋል አይደል? እሺ በበግና በፍየል አምሳል ማለት ማቴዎስ 25 ነው የምትናገረው። አሁንም ወንድምህ ተናግሮ የወረደውን ማለት ነው። እሺ ያመነ የእግዚአብሔር ልጅ የተባለ ሲጀመር ፍየል ተብሎ ይጠራል? አዎ። የቱ ጋር አሳየኝ። ያው እዚህ ጋር እያሳየ ራሱ እኮ እንትን እያለ ነው። አምኖ የዳነ ሰው ፍየል አንዴ ከይቅርታ ጋር እንደው እሺ ወንድማችን አንተ ታምናለህ አይደል? አዎ። ፍየል ነህ በግ? እኔ እሱን እኮ ክርስቶስ ነው የሚወስነው። በነገራችን ላይ በግ ነህ ፍየል? ያመነ ሰው አምናሃል? ያመኑ ሰዎች በጎች ከተባሉ አንተ አምናሃል? በግ ነህ? ፍየል ነው? እንደ ስራዬ ነው። ፍየል ነህ በግ ነህ? ያመኑ ሰዎች በጎች ናቸው አይደል የሚባሉት በመጽሐፍ ቅዱስ? ምንም ያላመኑም በግም ፍየልም ሊባሉ ይችላሉ። በቃ አንተ በግም ፍየልም ነህ ወይስ በግ ነህ ወይስ ፍየል ነህ? እንደኔ እምነት ንገሬ ወይስ ጌታ ሲመጣ እኮ የራስን ጌታማ ተናገረ። ያመኑት በጎች ናቸው አለ። አንተ በግም ነህ ፍየልም ነህ? ግማሽ አካል ፍየል ግማሽ አካል በግ ነህ ወይስ በግ ነህ ወይስ ፍየል ነህ? እንደዛ ሳይሆን እያልክ ያለሁት የኔ አርጊውመንት እኮ እሱ አይደል። እኛ ከሱ ነው የምንጀምረው። አንተ አምናለህ አይደለ? አዎ። እኔ ያመኑ ሰዎች በጎች ናቸው በጎች አይደሉም? እኔ የክርስቶስ በግ ነኝ ብዬ አምናለሁ እኮ። የክርስቶስ በግ እንደሆነ ታምናለህ። ግን ደግሞ ምን አልክ ቅድም? በግም ፍየልም አይደለሁም አልክ። ምንድን ነህ ታዲያ? በግም ፍየልም አይደለ? እንደዛ አልወጣኝም። እንደዛ አላልኩም እንዳልክ እንጂ አሁን ቅድም እኮ አይ እንደዛ አልኩ። በእንቅልፍ ልብ ሆነህ ነው እንደምታወራው። ክርስቲያኖች በበግም አልጠይቁም። ስላንተ ነው ስላንተ ነው። አንተ ክርስቲያን ነህ? አንተ ክርስቲያን ነህ? አዎ። አማኝ ነህ? አዎ። በማን ነው የምታምነው? በክርስቶስ። በክርስቶስ በማመን ክርስቲያን ተብለህ ትጠራለህ አይደል? ክርስቲያን ተብለው የተጠሩ በጎች ናቸው በጎች አይደሉም? ክርስቲያን ተብለው የተጠሩ በጎች ናቸው በጎች አይደሉም? በጎች ናቸው። አንተ ከበጎቹ ተርታ ነህ? ቀደም ታዲያ እኔ ክርስቶስ ነው የሚወስነው እሱም በግም ፍየልም አይደለም ለምን አልከኝ? አይ እነዛ ሳይሆን ያልኩት This is Orthodox. This is Orthodox. This is Orthodox. በቃ ብራዘር
ከጭራ ከመቀመጫ አካባቢ ፍየል ነህ፣ ከፊት አካባቢ በግ ትመስላለህ። ልዩ ፍጥሩ ነህ ማለት ነው እንጂ አንተ በግም አይደለም። አይደለም በቃ ምን በሰላም እያወራ ነው። በግም አይደለም ፍየልም አይደለም። ምናልባት ሌላ ዝርያ ካለን የሚፈለግልህ በክርስትናው ዓለም ውስጥ ደግሞ ያሉ በጎችና ፍየሎች። ወንድም ያደርብብኝ ጨረስን እኮ ከኔ ጋር አርጊመንቱን ጨረስን። ከእህትየው ጋር ቀጥል። የዝንጀሮ ሰርግ የመሰለ እውቀት ይዘህ ድብልቅልቅ አድርገው በክርስቶስ ታምናለህ? አዎ። ክርስቲያን? አዎ። በግ ትባላለህ? አይ እሱን እኔ አላውቅም፣ ክርስቶስ ነው የሚያውቀው። በግ ይሁን ፍየል ክርስቶስ ነው የሚያውቀው አልክ። አንተ ግን ራስን አታውቅም። ደግሞ መለስክና ታምናለህ? አዎ። በክርስቶስ ታምናለህ? አዎ። ክርስቲያኖች ያመኑ ምን ይባላሉ? በጎች እና በግን አንተ? አዎ። ወዲያው አክሮባት ተገልብጠ ማለት ነው። እና this is ኦርቶዶክስ የኦርቶዶክስ ጠባይ ይሄ ነው። ወደ ኦርቶዶክስ ዘራችሁም እንዳይመለስ አልኳችሁ። ለምን? እንዲህ አይነት እውቀት ነው ያላቸው፣ እንዲህ አይነት እምነት ነው ያላቸው። በግ ይሁኑ ፍየል ይሁኑ አያውቁም። በግም አይደሉ ፍየልም አይደሉ። ኒውት አድርገው ወንድሜ ከእህታችን ጋር ብቻ ነው ታወራ። ከእህታችን ጋር ታወራለህ። እኔ ጨረስን በቃ። አሁን ከዚህ በኋላ የምታወራው ነገር ካለ ሌላ እንደው የምትረዳው ነገር ካለ እንጂ ምን ከሷም ጋር የምታወራው ነገር ያለ አይመስለኝም። ለዚህ ነው እምነታችሁ አታውራ እኮ አልኩህ ወንድሜ። ኒውት አድርገውና ጠብቀኝ። ለዚህ ነው በኦርቶዶክስ ይጠራልማ ስላልክ ነው ተቀብለውኝ እኮ ያናገረ ይጠራል አልከኝ እና የቱ ጋር ስለዛው ጋር ስላልከኝ ነው ተቀብለው ያወራ። ኦኬ አሁን የተረዳክ ይመስለኛል። ክርስቲያን ፍየል እንደማይባል እዛው ላይ እኮ በነገራችን ላይ ማለት ነው። እሺ እዛው በነገራችን ላይ መጨረሻ ላይ እሱ ራሱ ነው በግና ፍየልን የሚወስነው አልክ። እሱ ራሱ ነው አይደለ? አይገርምህም? ግን ፍርዱን ከመናገሩ በፊት ነው። ቁጥር 33 ላይ ከመናገሩ በፊት ነው በቀኝ በግራ ፍየል ብሎ ገና ፍርዱን ሳያስተላልፍ ነው። አየክ? እዚህ ጋር ራሱ በጣም ሳትክ። ገና ፍርዱን ሳያስተላልፍ ነው በቀኝና በግራ ሁኑ ብሎ ያስቀመጣቸው። እዚህ ጋር አንተ በቃ እንዲ ፍጥጥ ያለ ኖ ተሳስተሃል። አሁን ከፍርድ በኋላ እንኳን ያደርጋል ማለት ነው። ያውልህ ጆን ከፍርድ በኋላ እንኳን ሲለያቸው አይታይም። ገና ለመፍረድ እንኳን ሲል ነው ቀድሞ በግራና በቀኝ ያደረጋቸው። እዚህ ጋር ራሱ ሳትካንተ ኦኬ። እዛው ማቴዎስ 25 ላይ ቁጥር 33 ላይ ብትሄድ እዛው ገና ፍርዱን ሳያስተላልፍ ነው ሲለያቸው የሚታየው በግራና በቀኝ። ኦኬ በጎችን በቀኙ ፍየሎችንም በግራ ያቆማቸዋል ብሎ ከዛ በቀኙ ያሉትን እንዲህ ያላቸው ከዛ በግራ ያሉትን እንዲህ ያላቸው ብሎ እንደውም ከፍርዱ በፊት ነው የለያቸው። አየክ? አንድ ሐሳብ ልንገርሽ እንትን ላይ ማቴዎስ 7 ላይ ታውጭልኛለሽ 22 ቁጥር 22 እሺ ማለት ይሄን ሐሳብ በደንብ እንድንረዳው ነው። ማቴዎስ 7 እሺ ምንም ችግር የለም። እሺ ከፈትኩ ቁጥር 21 ጀመርሽ እስከ 22 ማለት አንብበው። አይ በመጽሐፍ ቅዱስ ላይ ያለሽ ከሆነ እኔ ላንብብልክ። እሺ በሰማያት ያለው ታዩ እሱንም ክፍል የሚጠቅሰው ብራዘር በቃ መጽሐፍ ቅዱስ አላየዝም። መጽሐፍ ቅዱስ አንብብ እሺ። የምጠቅሰው ጥቅስ ሁሉ በሙሉ አንተ ስለምትናገረው ነገር የሚናገረው ቁጭ በልና መጽሐፍ ቅዱስን አንብብ። በመጀመሪያ ማቴዎስ 7 21 እና 22 በሰማይ ያለ አባቴን ፍቃድ የሚያደርግ እንጂ አባቶ ብሎ ያለኝ ሁሉ ጌታዬ ያለኝ ሁሉ መንግስተ ሰማያት የሚገባ አይምሰላችሁ ብሎ ካለ በኋላ እነዛ ሰዎች ግን በስም ትንቢትን አልተናገርም አጋንንትን አላስወጣንም ምናምን ነገር ብለው አሉት። ከቶ አላውቃችሁም ነው ያላቸው። የማያውቃቸው ሰዎች ናቸው።
ጥንቱንም ከመጀመሪያውም አያውቃቸውም። ከሆነ ጊዜ በኋላ ሰላም ካወቃቸው በኋላ አድመጠኝ እባክህ አድመጠኝ ካልሆነ ታች ወረድና ስማ። ዝም ብለህ አትሞነጫጭር እግዚአብሔርን ቃል እሺ። ያ ክፍል ኦርቶዶክሳውያን እዚህ ገጽ ላይ ከመግባታችሁ በፊት መጽሐፍ ቅዱስ ቁጭ በሉና ክፍሉ ምን እንደሚል በመጀመሪያ አንብቡት። አንዱን ሳጨርስ ሌላው ጋር ትረግጣለህ ማለት ነው። ይሄ የሚያሳየው ብጥስጣሽ የሆነ ቁርጥራጭ የሆነ ጥቅስ ይሰጧችኋል። ቁርጥራጭና ብጥስጣሽ ጥቅስ ይዛችሁ መታችሁ አይደለም ከጴንጤ ጋር መነጋገር። አውዱን አንብቡ። አሁን ማቴዎስ 7:21 ብለህ ስትል አድምጠኝ አልኩህ። አድምጠኝ። ማቴዎስ 7:21 ብለህ ስትል ማካሄድ ነው የምትሄደው። ወንጌል እየሰማኸኝ ነው? ነገራችን ላይ የጠላቸው ወንጌል በጣም ያዩ እታችሁ ረድ ሄድ ብጥስጣሽ ጥቅስ ይዛ አትምጣብን እባክህ። እታችሁ በቁርጥራጭ ጥቅስ አይደለም ክፍሉን ሙሉን አንብብ። ማቴዎስ 7:21 ቢዘት ስመጣ ብጣሽ ጥቅስ ነው ይዘህ መጣው። ሙሉን ሐሳብ አይደለም ይዘህ መጣው። ሙሉን ሐሳብ አንብቡ። መጽሐፍ ቅዱስ ማንበብ ለኦርቶዶክስ መርዝ ነው። መርዝ የመጠጣት ያህል ማለት ነው የሆነባችሁ። ወተት ነው የእግዚአብሔር ቃል ነው ጠጡት ማለት ቁጭ በልና አንብብ። ሙሉን ቢያንስ ምዕራፉን ስታነብ ራሱ እዛው ክፍሉ ላይ ያለውን አውዱ ስለማ ምን እየተናገረ እንዳለ ይገባል። እነዚህ ሰዎች ከቶም አላውቃችሁም እኮ ነው ያላቸው መጀመሪያ። በቃ ከመጀመሪያውም አያውቃቸውም። እነሱ ክርስቲያኖች ነን ብለው የሚሉት እንጂ እነሱ ክርስቲያኖች አይደሉም። እነሱ አማኝ ነን ብለው ይላሉ እንጂ አማኞች አይደሉም። እነሱ ጌታ ጠርቶናል ብለው ይላሉ እንጂ ጌታ በጠራበት በትክክለኛው መንገድ ያመኑ ሰዎች አይደሉም። ያላመኑ ሰዎች ትንቢት ይናገራሉ፣ ያላመኑ ሰዎች አጋንንት ያወጣሉ ይብለብታል። አዎ ያላመነ ሰው አጋንንት ሲያስወጣ ነበር ደቀ መዛሙርቱ 2 አድርጎ በላካቸው ሰዓት ላይ። ኦኬ በጥስጣሽ ጥቅስ አልኩ። እነዘበነ ይሰጡሃል፣ ዋሌት ውስጥ ታደርገዋለህ። ፈስን ስትፈሳበት የምትውለው ቁራጭ ወረቀት ላይ እሷን ይዘን የመጣው እዚህ ስትመጡ መጽሐፍ ቅዱስ ይዛችሁ አትመጡ። መጽሐፍ ቅዱስ አልያዝኩም አንብቡልን ትላለህ። አንብቡ። መጽሐፍ ቅዱስ ይዞ የማይመጣ እንደውም ኦርቶዶክስ ከዚህ በኋላ እዚህ ቤት አይነጋገርም። መጽሐፍ ቅዱስ ይዛችሁ ነው። ካልሆነስ እኛ ለእናንተ የምናነብላችሁ የእናንተ አንባቢዎች አይደለን። አንብብ ራስህ በመጀመሪያ። እህቶችና ወንድሞች ኦርቶዶክስ ሆኖ መጽሐፍ ቅዱስ ይዞ ካልመጣ እዚህ ቤት ውስጥ ከዚህ በኋላ አናወራቸው። መጽሐፍ ቅዱስን ይዞ ይምጣ። ባዶ እጁን ሲንከወከው መጥቶ ምን ሊያወራን ነው? አንደኛ አንብቦ አያውቅ፣ ሁለተኛ መጽሐፍ ቅዱስ እጁ ላይ የለው። አውዱን ጠብቀን ተርጉምለት ብትለው እጁ ላይ መጽሐፍ ቅዱስ የለም፣ አይከታተልም። ከዚህ የበለጠ ማፈሪያ ትውልድ የለም ወንድሞች ናት። ማፈሪያነት በእምነት ስለማመንና ስለመዳን ስጠይቂው ስለመጥፋት ይነግርሻል። ስለመተከሉ ራሱ አያውቅም። ስለመቆረጡ ግን ሊነግርሽ ይፈልጋል። ይቆረጣል ይላልና ዮሐንስ 15 ምናምን ነገር ብሎ ይላል። በመጀመሪያ ስለመተከል፣ ስለመጽደቅ፣ ስለመዳንህ ታውቃለህ? አያውቅም። ስለመቆረጥ ከማውራቱ በፊት አንድ ሰው እኮ የሚቆረጠው በመጀመሪያ በግንዱ ላይ የገባ ሰው ነው። በግንዱ ላይ እኮ ስለመግባታቸው ኦርቶዶክሳውያን እኮ እርግጠኞች አይደሉም። በግንዱ ላይ አይደሉም። አንተ በግንዱ ላይ ነህ በክርስቶስ ላይ? አዎ ብለህ ካልከኝ እንዴት በግንዱ ላይ ገባህ? በእምነት ነው የገባኸው? በስራ ነው የገባኸው? ኦርቶዶክሳውያን በግንዱ ላይ ናችሁ? ዮሐንስ ወንጌል በጻፍ ምዕራፍ 15 መለምጥለው እሺ የወይን ግንድ ነኝ ብሏል ጌታችን። ግንዱ ላይ ነህ ወይ? አንተ ግንዱ ላይ ነህ? አዎ ብለህ ካልከኝ ግንዱ ላይ እንዴት ገባህ? ማን ያስገባህ? ራስህ ዘለህ የገባህበት? በእምነት ነው የገባህበት? በስራ ነው የገባህበት? ወይ በአክሮባት ተገልብጠህ ነው የገባኸው? ማን ያስገባህ ግንዱ ላይ? ግንዱ ላይ ማን ያስገባ? ሰይጣን ያስገባ ወይስ እግዚአብሔር ያስገባ? መግባትን እንዴት አገኘ? እንዴት ቅርንጫፍነትን አገኘ? በእምነት በኩል ነው አይደለም? በእናንተ ማለት ነው። በእምነት በኩል አይደለም። ታዲያ በስራ ምን ስራ አለ? ጫት ስትቅም የምትውል ትውልድ፣ ሲጋራ ስታጨስ፣ ትንቧን ስታቦል፣ ሺሻህን ስታጨስ ስትነፋ፣ በየመንገዱ ቁጭ ብለህ ሴቱን አግዳሚ ኃላፊውን ሁሉ አስጨርሽኝ እያልክ ድንጋይ ላይ ቁጭ ብለህ ስትሳደብ የምትውል ትውልድ ምን ስራ አለ? ምን ስራ አላችሁ? ትልልቆቹስ ብትሆኑ ጠዋት አስቀድሰሽ ማታ ወፋ ቤት የምትሄጂ ምን ስራ አለሽ? ጠዋት አስቀድሳችሁ ከሰዓት በኋላ አይመር ኩኪ ብሎ የሚል ጠንቋይና ደብተራ ጋር እንደው ለገበያ የሚሆን እንደው አባቴ ቢሰሩልኝ ምናምን ነገር ብለህ ድግምት ስታሰራ፣ ጥንቆላ መተት ስታሰራ፣ የቡዳ ምናምን ነገር ብለህ ክታብ ስታጽፍ፣ የእንትናን ታሪኩን አበላሽልኝ ብለህ ጠንቋይ ቤት ስትዞር የምትውል ምን ስራ አለ? ይሄን ያረግ ይመጣና ደግሞ ያው በስራዬ የት ይሆን መግቢያ ይላል። ምሽት ጠዋት ይመጣና ደግሞ ስራዬ ነው በስራዬ ነው የምጸድቀው ይላል። ምሽት ላይ በስራዬ የት ይሆን መግቢያ ይላል። ያ ምሽት ያልኩ ጉባኤ ስለሚሄዱ ማለት ነው። ግንዱ ላይ አይደላችሁም ኦርቶዶክሳውያን።
ማለት ክርስቶስ ላይ አይደላችሁ። እናንተን ለማናደድ አይደለም። እንደ ሎተሪ ትኬት ስትፋቁ እኮ ግንዱ ላይ ክርስቶስ ላይ የሆናችሁበትን ተናገር ተብለህ ስትባል በእምነት ነው ትላለህ። እውነትህን ነው ስንል አዎ። መቼ ነው በእምነት ክርስቶስ ላይ የገባው? ስትጠመቅ ይልሃል። ስትጠመቅ ነው። አዎ። የሥላሴ ልጅነት ነው ያገኘው። እንዴታ ይልሃል። አምነን የተጠመቀው ስትለው አዎ ይልሃል። ምን ሰምተህ አመንክ? በ40 ቀን አይ እሱ ጋር ፐርሰናል አታርገው ይልሃል። ይሄ የዞረበት ትውልድ ማለት ነው። ፐርሰናል አታድርገው ይልሃል። ለምን ፐርሰናል አታድርገው? ምን ማለት ነው? እና ታዲያ ምን ይሁን? ፐርሰናል አታድርገው ይባላል እንዴ? ፐርሰናል እኮ ነው የምጠይቅህ። አገር የግል ነው፣ ሃይማኖት አገር የጋራ ነው፣ ሃይማኖት የግል ነው ተብሎ ይባል? ፐርሰናል ነው ማለት ነው። ሃይማኖት ብሎ የሚለው እምነት ማለት ነው። እኔ ስለአንተ አላምንልም፣ አንተም ስለኔ አታምንልኝም። ቤተሰቦቻችን ስለኛ ያምኑ፣ እኛም ስለ ቤተሰቦቻችን አናምንም። አሁን ሙሉ ሰው ነንና ማለት ነው። ወንድሞችና እህቶቼ ስለ መዳናቸው ግንዱ ላይ ስለመሆናቸው አይመሰክሩም። ከግንዱ ላይ ግን ስለመቆረጣቸው ይመሰክራሉ። እኔ ደግሞ ስለመቆረጡ አይደለም መጀመሪያ የምጠይቅህ። ኦኬ፣ ግንዱ ላይ ማን ያስገባህ? ማን ያስገባህ? ሰይጣን ያስገባህ ወይ ሰው ነው ያስገባህ? ወይ ራስህ ነው የገባኸው? ስትገባ ሰይጣን በኮራፕሽን በጉቦ ነው ወይስ አንተ ስትሆን ብትገባ በአንተ ጠባይና ስራ መልካም ነገር ነው የገባኸው ወይስ በእምነት ነው የገባኸው? አገባብህን ንገረን ግንዱ ላይ። ይሄንን ጠይቋቸው ወንድሞች እናቶች። እሺ እህትየው አገባቡን ጠይቋቸው። አገባባቸው ግንዱ ላይ እንዴት ነው የገባኸው? ይሄ በደንብ መጠየቅ ነው ያለበት። ያ እሺ እኔማ ያስቄዋ ልጆችን እኮ አያይዤ ልጠይቀው ነበረ። እና ታዲያ ጌታ ሆይ የሚለውን ያስቄዋን ልጆች አያይዤ ጠይቀውና የዛን ጊዜ እንግዲህ መልሱ ማጣፊያው ሲያጥረው ላየው ፈልጌ ነበር ዝም ያልኩት። ኤኒዌይስ እሺ ወንድሞች እንኳን ደህና መጣችሁ። ኤርሚዬ፣ አንተም ዳጊዬ፣ ቤካዬ ሰላም ማለት ትችላላችሁ የሚመቻችሁ ከሆነ። እንዳልክዬ መግባት የሚመችህ ከሆነ አስገባሃለሁ። አይ ሜርሲ ወይ ዳጊዬ፣ ቤካ ቤት ተኝቼ እንዴት ዳኒ ቤት እንደነቃው ማወቅ ፈልጌ ነው። ወይኔ ብቻ የሚነግረኝ ሰው ካለ ዳጊማ ትናንት እኮ ነው የተኛው። እኔ ዛሬ አይደለም። እኔ ትናንትና የተኛ ነው ዛሬ ላይ የምሰማው። እኔማ ትናንትናና ዛሬ ተኛው። እንደውም ኤርሚዬ ጌታን ለአንድ ቢያንስ 10-20 ደቂቃ እያሰብኩ እንዴት አድርጌ ነው ወደዚህ የመጣሁት? እኔ ቤት ነበር የተኛኸው ትናንት ዳጊዬ። ዳጊሻ እኔ ጋር ነበር የተኛኸው። ከዛው ከናልጋ ወደ ቤካ ቤት ሄድ፣ ከናልጋ ደግሞ አሁን ወደዚህ መጣ ማለት ነው። እና ድምፅ ይሰማኛል እና ከቅዱሳን ጋር ተነጠቅኩ። ምንድን ነው ይሄ? ሆስቱ ቤካ እንትን ሆኗል፣ ገዝቶ ሆኗል አጠገብ እዚህ በህይወቴ በቲክቶክ ተገርሜ አላውቅም። ናፕል አድርግ ብዬ በጣም ይገርም። ሰላም እሺ፣ ቅዱሳን ሁላችሁንም ሰላም ብያለሁ። ተባረኩ። ዳንዬ፣ የሜርስዬ የህዝብ ሰላም ወንድማችን ቤካዬ፣ ማህተቤር ብዬ ታች ያላችሁ ሰላም ብያችሁ ተባረኩ። አውቀዋል። ግን ትናንት እኮ እኔ ቤት ነበር ተኝተህ የነበረው። ከሱ እኮ ከሱ ተነስቼ ነበር። ልጅ እኔ መነሳትን አላየውም። አዎ ተነስቼ ከዛ አረፍ ልበል ትንሽ ናፕል አድርግ ብዬ ናፕ አድርጌ ስነሳ ታሪክ ተለውጧል። ራሱ ዛሬ ነው በቃ በደንብ የተኛሁት ዛሬ ገና። ኦኬ እሺ፣ ማህተም እንዴት ነው? እኔ ነኝ የምቀድመው። ፌዝ ይቀድማል። ኦኬ እሺ ስላስጠበቅን ይቅርታ ስላስጠበቅን ይቅርታ። ውይይት አይደለ? ውይይታን እንዴ እንትን እኮ ሰልፍ አይደለም። ኢትስ ኦኬ። እሺ ኤርሚዬ ትቀበለዋለህ ወይስ የሚመች ቦታ አይደለም? ከመኪናውን እየወረኩ ነው። በእርግጥ ውጭ ነበር ነው ያለነው። ችግር የለም። ወይስ ይመች ማለት ዳጌ ማውራት ይችላል። ቤካም አለ። አንቺም አውሪያቸው። በቃ ወንድሞች ማት ትገባላችሁ። ችግር የለም። እሺ ፌዝ እንኳን ደህና መጣ። በእምነት ብቻ ይዳናል በኦርቶዶክስ ይላል ርዕሱ። እሺ ፌዝ ቀጥል። እሺ በኦርቶዶክስ ትምህርት አስተምሮ ትንሽ ድምፅህ ራቅ ብሏል ለኔ። አሁን መጣክ። እሺ በኦርቶዶክስ አስተምሮና ትምህርት ማለት ነው በእምነት ብቻ
የሚል ትምህርት የለም። በእምነት ይዳናል፣ ግን በእምነት ብቻ የሚል ኦርቶዶክሳዊ አይደለም፣ መጽሐፍ ቅዱሳዊም አይደለም። እሱ መጽሐፍ ቅዱሳዊ ያለመሆኑ ከመጽሐፍ ቅዱስ ቃል ታሳየናለህ ማለት ነው። ምን አልከ? ክርክር እንዳይሆን ብዬ ነው። ጀስት መጽሐፍ ቅዱስ ላይ ብቻ መሰረት ላድርግ። እኛ ወንጌላውያን ነን፣ ሁሌ መጽሐፍ ቅዱስ ላይ ነው መሰረታችን። ችግር የለውም። ኖ ወይ አይ እንደዛ ለማለት ሳይሆን ነው እስካሁን ክርክር እየሆነ ስለነበር ጀስት ፖይንት እንድናነሳ ብዬ ነው እንጂ ለማለት ብዬ አይደለም። እሺ የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላንብበው ወይስ? ያዕቆብ 2:14 ምዕራፍ 14 ቁጥር 14 ማለት ነው። ከቁጥር 14 ጀምሮ ማለት ነው። ላይ ስለ ፍቅር ነው የሚገልጸው። ግን አንድ ነገር ልነግርህ የወደድኩት እዚህ ጋር ያመነ ሰው እምነቱ ከስራ ጋር እንዴት ማያያዝ እንዳለበት ነው። እኛ ግን መነሻችን ነው ለመዳን ነው። ግን ለመዳን መሆኑን እንዳትረሳው። ከዳንን በኋላ ለምንሰራው አይደለም። እሺ ለመዳን እንደዛ ነው የሚለው። ወንድሞቻችን ለመዳን መሆኑን አሳይ። እሺ እኮ እሱን ላሳይሽ ላውራውን ኖ አይ በመጀመሪያ የያዕቆብ መልእክት ላመኑ ሰዎች የተጻፈ ደብዳቤ ነው። ላመኑ ሰዎች አምነው ለዳኑ ሰዎች የተጻፈ ደብዳቤ ነው። መልእክቱ ካልተረዳው አምነው ለዳኑ ሰዎች የተጻፈ ደብዳቤ ነው። አሁን አንተ በእምነት በመጀመሪያ መዳንህን ልክ እንደ የያዕቆብ መልእክት ላይ እንደተጻፈላቸው ተደራሳያን አንተ በእምነት መዳንህን በመጀመሪያ ንገረንና ከዛ ያ እምነትህ ግን ከስራ ጋር እንዴት እንደሚቀጠል የያዕቆብን ትጠቅስልናል። በመጀመሪያ አምነህ ስለ መዳንህ እስኪ ንገረን። አምነህ ነው ወይ ዳንከው? መሰረተ ስክራቹ ላይ ጀምርልን ከመጀመሪያ ማለት ነው። ያንተ ላይ ቀጥሉ። ማን ላይ ባትገባ ሶሪ በጣም የማከብረው አሁን አምነው ስለዳኑ ሰዎች አይደለም ነገረን ያለን። ሁሉ ቀን ሮጣችሁ ያዕቆብ ጋር የምትሄዱት እናንተ ያዕቆብን ልጠቅሱበት ኖ ግን ያዕቆብን ለመጥቀስ እናንተ እምነት ላይ ጥርጣሬ አለን። የእናንተ እምነት ያ አምነው ለዳኑ እኮ የእናንተ እምነት መጀመሪያው ላይ አምነ ስለመዳንህ ንገረንና ከዛ ያ አምኖ የዳነው ሰው እምነቱን በስራ ስለሚገልጥ ያዕቆብን ትጠቅሳለህ። ያግባባናል። አሁን አንተ አምነህ አልዳንክም። አንተ አምነህ ድኛለሁ ብለህ ትላለህ ስለራስህ። እኔ ግን አንተ አምነህ አልዳንክም ነው። ከስክራችሁ ስንጀምር የእናንተ መዳን በእምነት ላይ የተመሰረተ አይደለም። የእናንተ መዳን የእናንተ ክርስትና በእምነት የተመሰረተ አይደለም ማለት ከእምነት የጀመረ አይደለም ማለት ነው። በእምነት ላይ የቆመ አይደለም። ማመን እናንተ ቤት ቆይቶ ነው የሚመጣው። ማመን እናንተ ቤት አሁን አንተ ህይወት ላይ ብንፈትሽ ማመን እስካሁን ድረስ አላመንክም። አምነህም አልጀመርክም። እስካሁን ድረስ አላመንክም። እንዴት ምን? እሺ እንዴት እንደሆነ ላሳይህ ከይቅርታ ጋር። አሁን ከርስ ወጣ። አሁን ምን ከርስ እንወጣለን? ምን ከርስ እንወጣለን? ስለ እምነት ነው። በእምነት ብቻ አድምጠኝ። በእምነት ብቻ ብሎ የሚል ነው። ስለ እምነት ነው። ስለ መብል ስለ መጠጥ አላወራንም። ስለ ታቦት አላወራንም። ስለ ምልጃ አላወራንም። ስለ ቁርባን አላወራንም። ስለ እምነት ነው እኮ ስለ እምነት ነው። ምን ስለፈለኩ ስለ እምነት ነው። አርእስቱ አልወጣውም። የት ነው የወጣሁት? አንተ አምነህ ነው የዳንከው? እኔ አዎ አምኜ ነው የዳንኩት። አዎ መቼ ነው አምነህ የዳንከው? አምነህ የዳንከው መቼ ነው አምኜ የዳንኩት? አዎ ኦኬ። እኔ ክርስቶስን አምኜ የዳንኩት በለው እኮ ቆያ በመጀመሪያ ደረጃ በጸጋው አምኜ አምነህ የዳንከው መቼ ነው? መቼ ነው ማለት ጊዜ ነው እየጠየቁ ያለሁት። አምነህ የዳንከው መቼ ነው? አምኜ እኔ ያልኩት የዳንኩት ነው የምትለው? ወድ ብዬ ምንም አክሮባት አትገለባበጥ። አድምጠኝ። የጠየቅኩ መቼ ነው ክርስቶስ የተሰቀለው አይደለም። አምነህ የዳንከው መቼ ነው ማለት ጊዜ ነው እየጠየቁ ያሉ። መቼ ነው የሚለው ምንድን ነው ነው የምልህ። ድነት ማለት በአልጫ ወጥ የሚጎረስ እንጀራ ነው ብዬ እንድል አትጠብቅ። መቼ ነው አምነህ የዳንከው? አንተ የአንተ መዳን የጀመረው አምነህ አድምጠኝ፣ አትቀላቅለው። አድምጠኝ። መዳን ምንድን ነው ብለህ ስትለኝ ጥሩ ያልጫ ክክ ወጥ ነው ብዬ እንድልህ አትጠብቅ። ስለ መዳን አይደለም የጠየቁ፣ ትርጓሜውን አይደለም የጠየቁ፣ ወይ ደግሞ አንተ ትርጓሜውን ጠይቀኝ እኔ መልስልሃለሁ አይደለም። አንተ የኦርቶዶክስ እምነት ተከታይ ነህ። ልብ በሉ እዚህ ጋር ወንድሞቼ እናቶቼ፣
በጨለማ ውስጥ ያሉ ሰዎች ቋንቋቸውን ስሙ። ጥያቄ እንኳን በሚገባ አይሰሙም። ከሰሙም በኋላ ብራዘር አምነህ መቼ ነው የዳንከው ነው ጥያቄው። እንደ ክርስቲያን የኦርቶዶክስ እምነት ተከታይ አይደለ ድኛለሁ ብለህ ስትል አልነበረ? ያዕቆብን ለመጥቀስ ከመሮጥ በፊት አንተ አምነህ መዳን የጀመርከው መቼ ነው? መቼ ነው ማለት ጊዜን ነው እየጠየቅኩ ያሉት። መቼ ነው አምነህ መዳን የጀመርከው በለው። እንግዲህ እንስማ። መቼ ነው አምነህ መዳን የጀመርከው? እሺ እኮ አሁን ስለ እንትን ነው የምታወራው ብራዘር እኮ አሁን ስለ እንትን ነው ብለህ አትበለኝ። ስለ እምነት ነው የማወራህ እኮ አሁን መቼ ምን አበለ? ስለ እምነት ነው የማወራህ። አምነህ መቼ ነው የዳንከው? አንተ አምነህ ነው መቼ እኮ መቼ ጊዜ በ40 ቀን እሳ በቃ ይሄ ነው። በቃ ይሄ ነው መልሱ ይሄ ነው ብራዘር፣ መልሱ ይሄ ነው። በቃ አደከምከን እኮ። አሁን ልብ ብለህ ስማኝ። አምኜ ስጠመቅ አልከኝ። ኦኬ አምኜ ስጠመቅ ትክክለኛ መልስ አሁን መለስክልኝ ወንድም። የጌታ እግዚአብሔር ይባርክ። አታድክሙን፣ እኛም እናንተን አናደክማችሁም። ትልቁ ላይ አድርገኝ ወንድምነት፣ አንዳችሁ ትልቁ ላይ አድርጉኝ። ወንድማችን አምኖ ሲጠመቅ ትልቁ ላይ አድርጉኝ። ኦርቶዶክሳውያን ምን መሰረት ላይ እንደቆሙ ላሳያቸው ወንድሞቼ እናቶች። ትልቁ ላይ አርጉኝ፣ አታንከራቱኝ በግራና በቀኝ ወዲያና ወዲህ። ወንድሞቼ ሰዓት እንትን እንበል እንዳይ ችግር የለውም። ይኸው እሰጥሃለሁ። ያንተን የምጠይቅህ አንተም ሰዓት ያዝ፣ እኔም ሰዓት ሊያዝ። ምክንያቱም አለበለዚያ ችግር የለውም ብራዘር። እሺ አንተ እንድትናገረው ሙሉንም ሰጥ ብራዘር። ኦኬ ኤፍራት ማማ እየጠራችሽ ነው፣ ቶሎ በይ። እሺ ወንድማችን ምን አለ? በግድም ቢሆን 40 ቀን የሚለው መቼ ብሎ የሚለው 40 ቀን አድምጠኝ ወንድሜ። በግድ ታይታችኋል። በግድ 40 ቀን ነው ብሎ የሚለውን መቼ ነው ብዬ ስለው ብዙ 4 ጊዜ ጠይቄው ነው 40 ቀንን ያመጣት። 4 ጊዜ ጠይቄ 40 ቀን ማለት ነው። ምክንያቱም በጸጋው ድናችኋል የሚል ቃል አለ። አልጠየኩም። የኔ ጥያቄ አይደለም። የኔ ጥያቄ አይደለም። እሱ ድነት አንዱ ነው። የኔ ጥያቄ አይደለም። ኦርቶዶክስ ያው ስሟቸው እዩዋቸው። እንግዲህ እኔ የጠየቁት ሌላ ነው፣ እሱ የሚያወራኝ ሌላ ነው። መቼ እንጠመቀው ብዬ ስለው 40 ቀን ብሎ የሚለውን አንድ ያልነገረኝ 4 ጊዜ ጠይቄው ነው የነገረኝ። ዚስ ኦርቶዶክስ። አሁን ግን ከ4 ጥያቄ በኋላ 40 ቀን ነው አለኝ። ጥያቄን መለሰልኝ ማለት ነው በአግባብ። በዚህ ጊዜ ሲጠመቅ አምኖ ነው የተጠመቀው። አምኖ ሲጠመቅ ወይ ደግሞ አምኜ ሲጠመቅ ብሎናል ወንድማችን። አሁን ቀጥዬ የምጠይቀው ልብ ብላችሁ ስሙ። ወንድማችን በ40 ቀንህ ለመጠመቅ አስቀድመህ አምነህ ነበር። ምን ሰምተህ ነው ያመንከው? በጣም ጥሩ። ስለዚህ አሁን መሀል ላይ እንዳታቋርጠኝ ሀሳቤን ልጨርስ። ምን ሰምተህ ነው ያመንከው? ሀሳቤን ልጨርስ። ጥያቄ ነው። ምን ሀሳብ አለ? ጥያቄ ነው። ምን አምነህ ነው? እናት ለልጇ ለስጋዊ የሚያስፈልገው ምግብ አልጠይኩም። የኔ ጥያቄ አይደለም። ምን ሰምተህ መዳን ስለሚያስፈልገው አድመጠኝ። የጠየኩህ ልብ ብለህ ሰማኝ። እናቴ ጡጦ አጠባችኝ፣ ወተት አጠባችኝ፣ እሱን አይደለም የጠየኩህ። ምን ሰምተህ ነው እንጂ እናትህማ የ40 ቀን ሕፃን ልጅ ስለሆንክ የእናትና አባቴን እምነት አድመጠኝ። የእናትና አባቴን እምነት እኔ ያልኩህ ልብ ብለህ የእናትና አባቴን እምነት ነው የሰማኸው። እናትና አባቴ ደግሞ በክርስቶስ አምነው የተጠመቁ የእናትና አባት ለምንድን ነው መቀላቀል የፈለግከው? ልብ ብለህ ሰማኝ። ምንድን ነው የሰማኸው? ምን ሰምተህ ነው ያመንከው? የእናትና አባቴን እምነት ነው ያዝኩት። ልብ በሉ ስሙ። አሁን ስጠይቀው እኔ ጥያቄ ምንድነው? ምን ሰምተህ ነው ያመንከው አልኩት። እሱ የእናትና አባቴን ሃይማኖት ነው የያዝኩት አለኝ። አልሰማም ማለት ነው። አድመጠኝ። አልሰማህም ማለት ነው። የእናትና አባቴን እምነት ያሁን ይኸውልህ ተምሬ ሰምቼ አምኜ ለአንተ ልገልጽልህ ነው እየተጠየቅኩኝ እየመለስኩ። አድመጠኝ። ምንድነው ከመጠመቅ በፊት አምኛለሁ ብለኸኛል። ምን ሰምተህ ነው ያመንከው ነው ጥያቄ። አንተ ግን የቤተሰቤን እምነት ነው ያስኩት ነው ያልከኝ። የቤተሰብን እምነት ያስከው እምነት ነው ያስኩት ነው ያልከኝ። እምነት ቆይ የቤተሰብ ልብ በል የቤተሰብ እምነት ነው ያስኩት ብለኛል።
የያዝኩት። በቃ እንደዚህ ሲነግሩ፣ እሺ የቤተሰብህን እምነት ይዘህ ነው አይደል የተጠመቀው ወንድማችን? የቤተሰቤ እምነት ማለት ክርስቶስን አምኜ ማለት ነው። የቤተሰብህን እምነት ይዘህ ነው አይደል የተጠመቀው? መሐመድን አላልኩም። ኦርቶዶክስ አማኝ መሆንህን አውቃለሁ። የእግዚአብሔር ልጅነት አልጠየኩም። የጠየቅኩህ ልብ ምስል ነው። ያው ለግድ የለም የመሐመድንም ቀላቅለው ከፈለክ አሰራሽልቸው። የጠየቅኩህን ጥያቄ ስማ ወንድሜ፣ የጠየቅኩህን ጥያቄ ስማ። በጨለማ ውስጥ ያለ ሰው እንደዚህ ነው የሚናገረው። የጠየቅኩህ ጥያቄ በማን ያመንከው አላልኩም። ስሙን ጥራልኝ አላልኩም። በክርስቶስ ኦርቶዶክስ እንደመሆን መጠን መቼም በመሐመድ አድምጠኝ ምንድን ነው የሚሆነው? ታደምጠኝ። ካልሆነ ታች ተወርድና ለባለ ማህተሙ ሰጣለሁ ማለት ነው። አንድ ፌርማታ እንኳን ያመንከውን እምነት መናገር የማትችል ብኩን መሆንህን የሚያሳየው ግን ያመንከውን እምነት መናገር የምትችል ከሆነ ምንድን ነው ብዬ ስልህ የአንተ እምነትን ከስክራች ያዕቆብን እኮ አሁን ልንጠቅሰው ነው በኋላ ሄደን። ይሄን ግን ያዕቆብን የሚጠቅሰው ፌዝ ከየት ነው የጀመረው? መነሻው የት ነው መነሻው? ይሄ ያዕቆብ ጋር ሄዶ ተንደርድሮ ልዋኝ ኑ አብራችሁ ደግሞ መዋኘት ላስተምራችሁ ብሎ የሚለን ሰውዬ መነሻው የት ነው የጀመረው? ራሱ የፌዝ ራሱ የት ነው የጀመረው? ፌዝ በፌዝ ነው ወይ የጀመረው? እምነቱ አይደለም ነው አልከኝ። ኦኬ እሺ፣ በምን ብዬ ስለ አምኜ ስጠመቅ አልከኝ። መቼ ስለ 40 ቀን አልከኝ። ምን ሰምተህ ነው ያመንከው ብዬ ስልህ የቤተሰቤን እምነት ነው የያዝኩት አልከኝ። እኔ ምን ሰምተህ ነው ስልህ አንተ ስለመያዝ ምንድን ነው የያዝከው ብዬ ስልህ የቤተሰቤን እምነት አልከኝ። የቤተሰብህ እምነት በክርስቶስ ኢየሱስ ማመን ነው ማለት ነው። ኦኬ ክርስቶስን ነው የያዝከው። ክርስቶስን የያዝክበት ክርስቶስን ይዘህን የተጠመቅከው እያልከኝ ነው። ምን ሰምተህ ነው ብዬ ስልህ አይ አምኜ አይደለም ማን ሰምቼ አይደለም ይዤን የተጠመቅኩት ብለኸኛል። በ40 ቀንህ ክርስቶስን ይዘኸው ነበር ወይ? በ40 ቀንህ ክርስቶስን ይዘኸው ነበር ወይ? ጥያቄ ነው። በ40 ቀንህ ክርስቶስን ይዘኸው ነበር ወይ? ክርስቶስንስ መያዝ ማለት ምን ማለት ነው? ቀጥል። በ40 ቀንህ ክርስቶስን የቤተሰብህን እምነት ነው ያዝከው። ኦኬ ይህን የቤተሰብህን እምነት ክርስቶስን ማመን ነው ብለኸኛል። ኦኬ ክርስቶስን መያዝ ማለት የቤተሰብህን እምነት መያዝ ማለት ነው ብለኛል። ስለዚህ ይዘኸው ነው የተጠመቅከው ማለት ነው አይደል ወንድማችን? ቀጥል። አሁን ማይኩን ከፍተህ ቀጥል። ክርስቶስን ነው ያዝኩት ብለኛል። እኔ ምን ሰምተን ያመንከው ብዬ ስለ እምነት ከመስማት ነው ብሎ የሚለው እሱ ግን ስለመያዝ ነው የነገረን። ክርስቶስን ምኑን ነው ያዝከው? ጨርቁን ነው? ቃሉን ነው? ወይስ አካሉን ይዘኸው እግሩን ይዘኸው ነው? በዚህ በ40 ቀንህ ማለት ነው እና የተጠመቀው ማለት ነው። ውሃ ውስጥ ገብተህ ከመጠመቀ በፊት ክርስቶስን ይዤዋለሁ ብለኛል። በምንድን ነው ያዝከው? በእምነት ነው? እምነትህ በስራ ላይ ነው? ወይስ እምነትህ ቃሉን በማመን ነው? ወይስ ክርስቶስን በአካል አግኝተህ ጨርቁን ይዘህ ነው? ወይስ አካሉን ነክተህ ነው? ያው መልስልኝ። ማይኩን ከፍተህ ካልሆነ ጊዜያችንን አትፍጅብን። ፌዝ ይሰማል? አሁን ሚዩት ነበርኩ። አንተ ራስህ ነህ እኮ ሚዩት ማይክን ከፍተህ። አንድ ሰው በ40 ቀን ሰምቶ አያስተውልም፣ ቢሰማ ራሱ አያስተውልም እንደሚል አይደለ? ስለዚህ እያልኩ ያለሁት የቤተሰቤን እምነት አድርጌ ተጠመቅኩኝ ነው የምልህ። አሁን ለምሳሌ አንተ አንድ ልጅ ወልደ ልጁ በጌታ ስለኔ አልጠየኩም። የቤተሰቤን የኔን አልጠየኩም። እባክህ የአንተን ራሱ ሳትመልስ የአንተ አንተ አትበለኝ። የራስን ተወጣው። ስለ እኔ ልጆች አይመለከተህም። ስለ ራስህ እምነት ተናገር። ስለ አንተ አልጠየኩም። የእኔ ልጆች ጴንጤዎች ናቸው። አንተ ኦርቶዶክስ ነህ። እንዴት ሆኑ? አይመለከተንም። የኔ ልጆች ጴንጤዎች ናቸው። የአንተን ተወጣው። ካልሆነ መመለስ ካቅተዋል ማለት ነው። ታይ ትወርዳለህ።
እኔ አንተን አልወለድኩ። አንተ የኔ ልጅ አይደለም። አንተ የኔ ልጅ አይደለም። እኔ አልወለድኩ። የጠየቅኩህ አንተን ነው። የቤተሰቤን እምነት ነው ያዝኩት ብለኛል። የቤተሰብን እምነት ይዘህ ያንተ ልጆች እንደያዙት ማለት ነው። ያንተን እምነት አድምጠኝ። የኔ ልጆች የኔን እምነት የያዙ አያዙ አንተ አይደለም የምታውቀው። አሁን አልተጠየቅም። እኔ ልጆች ላይ አትለጠፍ። ወይ በጉዲፈቻ ወስደህ አሳድገኝ ብለህ ፈልገህ ከሆነ እሱን ወይ እንሞክራለን። በውስጥ አውራኝ። የኔ ልጆች ላይ አትለጠፍ። የራስን ተወጣው። የራስን ተናገር። ስለ ራስ አውራ። የኔ ልጆች ስማቸውን እንዳጠራ የአንተ ልጆች ብለህ እንዳትለኝ። የአንተኑ የራስን አምጣ። የአንተን ስታመጣ ምንድን ነው ያልከኝ? አምኜን የተጠመቅከው ብለኛል። ከስክራች ነው የጀመርኩት። መነሻህ የት ነው? ያዕቆብ 2 ላይ ልንሄድ ነው። አሁን እንኳን ያዕቆብ 2 ላይ ልትሄድ አይደለም። ብዙ እኮ በየቦታው ስንት ሸለቆ ውስጥ ገባህ። ከሸለቆ ውስጥ የምትወጣበት አቅም አጣህ። መሰረትን ስክራችን እንደ ሎተሪ ትኬት ስትፋቅ ዜሮ ነህ። ከእምነት አይደለም የጀመርከው። አይ ከእምነት ነው የጀመርኩት እና ተኩሬርሚ ሌላውን እኮ ከእምነት ነው የጀመርኩት ብለህ ካልከኝ አምኜ ነው የተጠመቅኩት ብለህ አልከኝ። ፌስ ልብ ብለህ አምኜ ነው የተጠመቅኩት ብለህ ስትለኝ መቼ ስልህ በ40 ቀን ነው የተጠመቅኩት አልከኝ። ምን ሰምተህ ብዬ ስልህ ምን ሰምተህ ነው ያመንከው ብዬ ስልህ ምን ሰምተህ ብዬ ስልህ አይ የቤተሰቤን እምነት ነው ያስኩት አልከኝ። እኔ ምን ሰምተህ ነው ብዬ ነበር ያልኩት። አንተ ይዤው ነው አልከኝ። የቤተሰቤ እምነት ደግሞ በክርስቶስ ማመን ነው አልከኝ። ስለዚህ ጥያቄ ልብ ብለህ ስማኝ። ይዘኸው ነው የቤተሰብህን እምነት ይዘህ የተጠመቅከው። የቤተሰብህን እምነት ይዘህ የተጠመቅበት ጊዜ የ40 ቀን ልጅ ነህ። በ40 ቀን ውስጥ የቤተሰብህን እምነት የያዝከው ቃለ እግዚአብሔርን በመስማት ነው። ክርስቶስን ያዝኩት ክርስቶስን ይዤ ነው ብለህ ስላልከኝ ቃለ እግዚአብሔርን በመስማትና በማመን ነው ክርስቶስን ያዝከው ወይስ እግሩን ያዝከው ወይስ ጨርቁን ያዝከው ወይስ ምንድን ነው ያዝከው? ክርስቶስን ይዤዋለሁ ብለኛል። ልቀጥል ወይስ ምንድን ነው ያዝከው? ክርስቶስን ይዤዋለሁ ብለህ ምን ማለት ነው? እንዳልኩ ነው። የቤተሰቤ እምነት በክርስቶስ ኢየሱስ የሚያምኑ ናቸው። በክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ አምላክነት የሚያምኑ ናቸው። ስለዚህ እነሱ ልክ አንድ እናት ለልጁ የሚያላይክ ነው ለምሳሌ ጡጦ ወተት እንደሚያስፈልገው ሁላ ክርስቶስም ስለሚያስፈልገኝ ብለው እናትና አባት ዛ ሰዓት አላስተውልም፣ አልናገርም። ተጠመቅኩኝ የመንፈስ ቅዱስ ልጅነትን አገኘው። ስለዚህ እናንተ ቤተሰብ ጡጦ እንደሚያስፈልግ ትምህርት ተረዳው ማለት ነው። አድምጠኝ። ስለዚህ ቤተሰብህ ወተት እንደሚያስፈልግ ጡጦ እንደሰጡ ክርስቶስን በጡጦ መልክ ነው የሰጡ ማለት ነው። በ40 ቀንህ በጡጦ መልክ አላልኩኝ እና በጡት መልክ ነው የሰጡ። እነሱ ያገኙትን ክርስቶስ ከማዘር ላይ እምነቱን አድምጠኝ። ከማዘርና ከፋዘር ላይ ክርስቶስን ያስከው በጡት በኩል ጠብተህ ነው ወይስ በእጅ ሰጠው ነው? አይ እኔ ጥያቄ ነው። በጡጦ ብለህ ስላልክ ኦኬ፣ በጥምቀት እኮ ነው ያገኘሁት ብለህ ካልከኝ ይዤ የቤተሰቤን እምነት ይዤ እኮ ነው የተጠመቅኩት ነው ያልከኝ። ብራዘር የቤተሰቤ እምነት ክርስቶስ ነው። ስለዚህ የቤተሰብህ እምነት ክርስቶስ ከሆነ አንተ በቤተሰብህ እምነት ነው ክርስቲያን የሆንኩት ነው ብለህ የምትለኝ? ኦፍኮርስ ያው ዋይት በቤተሰቡ ልብ በሉ እግዚአብሔር ፈቀደና ከክርስቲያን ክርስቲያን ሆንኩኝ። በቤተሰብህ እስልምና ብሰማ ሙስሊም ሆን ነበር። ወንድምዬ በቃ ጨረስን እኮ። በቤተሰብህ እምነት ነው ክርስቲያን የሆነው እምነት ማለት ነው። አገባኝ እኮ ስለ መሐመድ አይደለም የጠቀስኩልህ። የቤተሰብህ እምነት ኦርቶዶክስነት ስለሆነ ኦርቶዶክስ ደግሞ በክርስቶስ ነው የምታምነው። ስለዚህ አንተ ክርስቲያን የሆንከው በቤተሰብህ እምነት ነው አይደል? ክርስቶስን ያስከው ክርስቶስን አምኜ ነው እኮ። በቤተሰብህ እምነት ነው ክርስቶስን ያስከው ወይስ ክርስቶስን አንተ አምነህ ነው? አትቀላቅልብኝ። ክርስቶስን እኔ አምኜ ነው። እሺ አሁን በቤተሰብህ አየህ፣ ሳይንሱ ገብተዋል ማለት ነው። በደንብ ሳይንሱ ገብተዋል። እንዴት ምን አይነት ድጥ ላይ እንደቆማችሁ እንዳሳይ ፈልጌ ነው። በቀደም አሁን ክርስቶስን አምኜ ነው አልከኝ። ቆይ ወደ አንተ ጋር ልምጣ። አሁን ደግሞ ክርስቶስን አንተው ራስህ አምነህ ነው አይደል? ክርስቶስን አምኜ ነው ብለኸኛል። አንተው ራስህን አይደል ያመንከው ክርስቶስን?
እሺ አንተው ራስህ ክርስቶስን ያመንከው በ40ኛው ቀንህ ነው። ቅድም ስለነገርከኝ በ40ኛው ቀን ክርስቶስን አምነው ነው። ክርስቶስን ለማመን ምን ሰማህ? እምነት ከመስማት ነው ብሎ ስለሚል ቅዱስ ጳውሎስ ምን ሰማህ? ስለ ክርስቶስ ምን ሰማህ? በ40 ቀን ስለ ክርስቶስ ምን ሰማህ? ጥምቀቱ ጋር ገና ነን። አሁን ምን ሰማህና አመንክ? ይሄ እምነት የእናት አባት ምንድነው የሰማው? ጥያቄ ልብ ብለህ ስማኝ። ምንድነው የሰማው? ውሃው ጋር እንዳትሄድ፣ ውሃ ውስጥ እንዳትገባ፣ ውሃ ጋር ለምን ሄዳለህ? ኦፍ ኮርስ ውሃው ጋር እንዳትገባ። ውሃው ጋር ሳትገባ በፊት ስለ ክርስቶስ አምኜ ነው አልከኝ። ከርስ እየወጣ ነው ግን ታውቃለህ። እኔ የጠየቁት ጥያቄ ስለ እምነት ነው። እምነት ብቻ ይዳናል ወይ የሚል ነበር። እሱን እኮ ነው የምነግርህ። ምንድነው ሰምተህ ያመንከው? ምክንያቱም ከዚህ ሙቮን የማናረግ ከሆነ አንድ ሰዓት ምን ሰማህ? ስለ ክርስቶስ ምን ሰማህና ነው ያመንከው? እኔ እሺ በጥምቀት ምን ሰማህ? በመንፈስ ቅዱስ ውሃው ገና ነው። የሰማሁትን እየነገርኩህ ነው። ጥምቀት እዚህ ጋር ነው። ጥምቀት እዚህ ጋር ነው ያለው። አንተ እዚህ ጋር እምነት እዚህ ጋር ነው ያለው። አምኜን የተጠመቅኩት ብለህ ጥምቀት እዚህ ጋር ለግድ የለህም። በጥምቀት ምን እንዳገኘ በኋላ ተነግረኛለህ። አሁን ክርስቶስን አምኜ ነው ብለኸኛል። በ40 ቀንህ ምን ሰምተህ ክርስቶስን አመንከው? እሺ በእናት አባቴ እቅፍ ነው የነበርኩት አይደለ? ስለዚህ እና ክርስቶስን በእናት አባቴ እቅፍ የሚመሩኝም እናት አባቴ ስለነበሩ እናት አባቴ ክርስቶስን ያመኑ ናቸው። የእነሱን እምነት ያዝኩኝ። ኦኬ አሁን ደግሞ ምን አለ? በቤተሰቤ እምነት ነው። አዎ የእነሱ እምነት እምነቴ ነው። እሺ የእነሱ እምነት እምነትህ ነው። ስለዚህ አንተ ክርስቲያን የሆንከው በቤተሰብ እምነት ነው አይደል? የቤተሰብ እምነት ክርስቶስ ብሎ የሚለውን አትደጋግምብኝ ብራዘር። የቤተሰብ እምነት እስላም አይደለም። ክርስቶስ ብለህ አትደጋግም ማለት ጥያቄው ከብዶ ከሆነ ክርስቶስ ጋር ስሙ ጋር ለመደበቅ አትፈክር። እኔ የቤተሰብ እምነት እስልምና ነው አላልኩም። የቤተሰብ እምነት ኦርቶዶክሳዊነት ነው። ኦርቶዶክሳዊነት በክርስቶስ ማመን ነው። ኦኬ ስለዚህ አንተ ያመንከው ወይ ደግሞ ክርስቲያን የሆንከው በቤተሰብ እምነት ነው ክርስቲያን የሆንከው ወይስ ክርስቶስን አምነው ነው ክርስቲያን የሆንከው? ክርስቶስን አምኜ ነው። በቤተሰብ እምነት አይደለም ማለት ነው ክርስቲያን የሆንከው። አንድ እኮ ነው ቤተሰቤ ክርስቶስ። የቤተሰብ እምነት ክርስቶስን አድምጠኝ። የቤተሰብ እምነት ክርስቲያንነት ነው። የቤተሰብ እምነት ኦርቶዶክሳዊ ክርስቲያንነት ነው። ኦርቶዶክሳዊ ክርስቲያንነት እንደሚያምነው ክርስቶስን ነው። እናትህ ራሳቸው ክርስቶስን ስላመኑ ነው ክርስቲያን የሆኑት። እናትህ ክርስቶስን ስላመኑ አንተ ክርስቲያን አትባልም። አዎ ብለህ የምትለኝ ከሆነ በእናቴ እምነት ማለት እናቴ ስለ እኔ ክርስቶስን አምናልኝ እኔ ግን ክርስቲያን ሆንኩ ብለህ የምትለኝ ከሆነ ንገረኝ። ካልሆነ ደግሞ የቤተሰብ እምነት ኦርቶዶክሳዊ ክርስቲያንነት ነው። ኦርቶዶክሳዊ ክርስቲያንነት በክርስቶስ ማመን ነው። አንተ ይህንን ከኦርቶዶክስ ቤተሰብ ስትወለድ በክርስቶስ ማመንን ከየት ነው የሰማኸው? ምን ሰምተህ ነው ያመንከው? ምንድነው ሰምተህ ያመንከው? ህፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል። አልተጠየኩም። እሱ ሌላ ነው የሚያወራው። እሱ ስለአንተ ቤተሰብ አይደለም፣ ስለአንተ አይደለም የሚያወራው። ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ያለው እሱኛው ነው መልስህ። ልሂድልህ በሱ እንዳላጥርብ ዙሪያ አሁን እኔ እያልኩ ያለሁት አንተ ክርስቲያን የሆንከው በቤተሰብህ እምነት ነው ወይስ በራስህ እምነት ነው? ክርስቶስን በማመን ነው ክርስቲያን የሆንከው? እምነት የቤተሰቤ እምነት ነው። እምነትህ አንተ ኦርቶዶክሳዊ ነህ፣ ቤተሰብህም ኦርቶዶክሳዊ ናቸው። አንተ የኦርቶዶክስ ክርስቲያን የሆንከው በቤተሰብህ እምነት ነው ወይስ ራስህ ክርስቶስን አምነህ ነው በኦርቶዶክስ እምነት ውስጥ ያለው? የቤተሰቤ እምነት የክርስቶስ ስለሆነ በቤተሰቤ እምነት ወንድሜ ስለዚህ በዘር ነው የተላለፈብህ ማለት ነው። በዘር አይደለም፣ በዘር ነው። ለምሳሌ እነሱ ኦርቶዶክስ በዘር ነው። በዘር ነው። አባቱ ኦርቶዶክሳዊ አባቱ ኦርቶዶክሳዊ ናቸው። ተጠምቄ ልጅነትን ስላገኘው ብቻ ነው። ኦኬ ስለዚህ አሁን የኦርቶዶክስ ክርስቲያንነትን ያገኘው በመጠመቅ ነው አይደል? የልጅነት ጥምቀት ላይ የሚጠመቁ እኮ በመጠመቅ ነው አይደል? ሌላ እምነት የሚመጡ አሉ። አድምጠኝ፣ እኔ ስለ ሌሎቹ አልጠየኩም፣ ስለ አንተ ነው። የአንተን ተወጣው አንዴ እኔ ልጆች ጋር አንዴ ስለ ሌሎቹ ልጆች ጋር እኔ ያልኩህ 40 ቀንና 80 ቀን ስለማያስተውሉ ያንተን የጠየኩህ ብራዘር
የልጅነት ጥምቀት ነው ያገኘሁት እኔ። እባክህ እኮ ልክ ነው። እኔ መቼ አዋቂ ጥምቀት አልኩ? የልጅነት ጥምቀት የእግዚአብሔር ልጅነትን ጥምቀት ነው ያገኘኸው። የእግዚአብሔር ልጅነትን ጥምቀት ያገኘኸው አንተ ቤተሰብህ ኦርቶዶክሳዊ ስለሆኑ በዘር በኩል ተላልፎብህ ነው ወይ? አንዳንዶቹ ሙስሊም ሆነው የሚያስጠብቋሉ። አልጠየቅኩም። አንዳንዶቹ ከርከሮ ሆነው ሙስሊም ሆነው አጋዘን ሆነው አትበልብኝ። አልጠየቅኩም። ያልጠየቅኩህን አታውራ። አንተና አንተ ቤተሰብ ውስጥ ብቻ ነኝ ያለሁት። ኦኬ። አንዳንዶቹ ሙስሊሞች ሆነው ነው፣ አንዳንዶቹ ከርከሮ ሆነው ነው፣ አንዳንዶቹ ጃርት ሆነው ነው አትበለኝ። አላልኩም። አልጠየቅኩም። ያልጠየቅኩም ቤተሰብ አትንካ። ክርስቶስም ነው ብለህ አትበለኝ። ክርስቶስ ነው በኦርቶዶክሳዊነት ስለሆነ በክርስቶስ ማመን ነው በመሐመድ ነው ወይም ታምነው አላልኩም። አልጠየቅኩም። ትኩረት አንተና አንተ ቤተሰብ ላይ ትኩረት ክራይስት ላይ ማለት ነው። ምክንያቱም በክርስቶስ በማመን ነው ክርስቲያን የሆንኩት ብለህ ስላልከኝ፣ ወይ በቤተሰብ እምነት ነው ክርስቲያን የሆንኩት ብለህ ካልከኝ፣ በቤተሰብ እምነት አይደለም ማለት ክርስቲያን የሆንከው ነው። በቤተሰብ እምነት ነው ክርስቲያን የሆንከው። ኦኬ፣ አይ ገብቶኛል። ቤተሰብህ ክርስቲያኖች ስለሆኑ በቤተሰብህ ኦኬ፣ በቤተሰብህ ሶሪ ብንጫ ትጫታለህ። በቤተሰብህ እምነት ማትስ ባይሆን ግን ጥሩ ነው። እዚህ ጋር ኧረ በደምብ ነው የሚሆነው። እምነት ክርስቲያን ክርስቲያን ሆንክ። እሺ፣ ስለዚህ ቤተሰቦች ክርስቲያን ስለሆኑ ነው አንተ ክርስቲያን የሆንከው አይደል? እነሱ ክርስቲያን ስለሆኑ አይደለም። እሺ፣ አንተ ክርስቲያን የሆንከው በምን መንገድ ነው? ቤተሰቦቼ በ40 ቀን ያመነ የተጠመቀ ይድናል የሚለው የክርስቶስን በቤተሰብህ እምነት ነው ወይ ክርስቲያን የሆንከው? በቤተሰብህ እምነት ነው ወይ ክርስቲያን የሆንከው? እግዚኦ። በቤተሰብህ እምነት ነው ወይ ክርስቲያን የሆንከው? የክርስቶስ እምነት ስለሆነ አዎ። እምነቱ የመሐመድ ነው አላልኩም ወንድሜ፣ እሱን አትጥራ ብያለሁ። እኔ ያልኩ የቤተሰብህ እምነት ኦርቶዶክሳዊነት ነው። የኦርቶዶክሳዊነት እምነት በክርስቶስ ማመን ነው። ይኸውልህ የቤተሰብ የክርስቲያን መሆን ብቻ አይደለም። በነገር ይሄ ትውልድ ነው ወንድሞቼ፣ እንዲህ አይነት ትውልድ ነው። እያንዳንዱ ኦርቶዶክሳዊ እንደዚህ ናቸው ስትይዟቸው። ለምን ውይይቱን አንቀጥልም? ክርስቲያንን ብሎ የሚለው ይሄ ትውልድ ነው። ያዕቆብ ጋር ገብቶ ሊያቦካ የሚፈልገው ማለት ነው። እምነት ያለ ስራ ከሆነ ሙት ነው ምናምን ነገር ብሎ የሚለው ሰውዬ ራሱ አንተና ቤተሰብህ ምን እንዳመናችሁ እንዴት እንዳመናችሁ በምን በኩል አንተ ክርስቲያን እንደሆነ አድመጣኝ። እኩል አታውራ። እኔ ሳወራ አታውራ። እንድታወራ ጊዜ ሰጠው ነኮ ብያልክ ያለው የጠየኩ በቤተሰብ እምነት ነው ወይ አንተ ክርስቲያን የሆንከው ነው ያልኩ። አዎ ልብ በሉ። በቤተሰብ እምነት ነው ክርስቲያን የሆነው። ቤተሰቡ ክርስቲያን ስለሆኑ እሱም ክርስቲያን ሆኗል። አይደለም